የአባቶቻችን አምላክ በድንቅ አጠራሩ የጠራቸው ዛሬም በድንቅ አጠራሩ የጠራችሁና ምላሽ የሰጣችሁ የእግዚአብሔር ቅዱሳን ልጆች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ከጌታ መንፈስ ቅዱስ አንድ አምላክ ጸጋና ሰላም ከሁላችሁ ጋር ይሁን። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ቅዱሳን አባቴ ብሩካኖች፣ ዛሬ የምንመለከተው ስለ ሞት ነው። በሰው ልጆች የማይታሰብ ቶሎ የሚረሳ አምላካችን ግን ወደ ሰርግ ቤት ከመሄድ ወደ ለቅሶ ወደ ሐዘን ቤት መሄድ በጣም ጥቅም እንዳለው የሰው ልጅ መጨረሻው እዛ እንደሆነ ያ ማለትም ሰው ወዳጁም ይሁን ጓደኛው ዘመዱ ማንም ሰው ከዚህ ምድራዊ ጊዜያዊ ዓለም ተለይቶ በሚሄድበት ጊዜ ሞትን እንዲያስብ ሞትም ደግሞ ትልቁ ሚስጥሩ ሞት መንፈስ ነው። የእግዚአብሔር የአምላካችን ቃል ከብሉይ ኪዳን ከአዲስ ኪዳን በጌታ ስም አነበዋለሁ። ብሉይ ኪዳን መክብብ እንዲህ ይላል፣ አፈር ወደ ነበረበት ምድር ሳይመለስ ነፍስህም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪህን አስብ። በአዲስ ኪዳን ስጋና ደም የእግዚአብሔር መንግስት አይወርስም። ሰው ዳግም ከቃሉና ከመንፈሱ ካልተወለደ የእግዚአብሔርን መንግስት አይወርስም ይላል። ክብር ሁሉ ለኢየሱስ ይሁን። የዘላለም አምላክ ልዑል እግዚአብሔር አባታችን ሆይ በክብር በክርስቶስ ኢየሱስ እናመሰግናለን ስለሰጠን ስለዚህ ጊዜ። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም የበዛ ይሆናል። ያስተምራቸው ዘንድ ቅዱሱን መንፈስ ሰጣቸው ተብሎ እንደተጻፈ ለተቀበሉት በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች በመንፈስ ይመራሉ እንዳልክ ቅዱስ መንፈስ እንደገና ያሳስበን። እንደገና ባንተ የተደረገልን ቤዛነትን ለምን በምድር እንዳለንና አገልግሎታችንን ፈጽመን በፊታችን ያለውን መለኮታዊ መገለጥ ያንተን ክብር የምናይበት ትልቅ መለኮታዊ ትምህርት አስተምረን። ይህን የማይወድ የጠላት የጨለማ ስራ ሁሉ በስም ስልጣን የፈረሰ ይሁን። ይህን ቤት በክብርህ ሙላው። የሚሰሙኝን ወደ ልቦናቸው ወደ ውስጠኛው ወደ መጨረሻው የዚህ ዓለም መጠቅለያ ያንን እንድናስብ እርዳን በክርስቶስ ኢየሱስ ስም። ሞት መንፈስ ነው። ከእግዚአብሔር መንፈስ የተለየ የሙታን መንፈስ ነው። ያለ መታዘዝ ውጤት። አንዳንድ ጊዜ ሰዎች ዲያብሎስን እግዚአብሔር ለምን ፈጠረው ሲሉ ዲያብሎስ ሆኖ አልተፈጠረም። ኩሩ የመላእክት አለቃ እግዚአብሔርን የሚያመልክ የሙዚቃ የመለከት ሁሉ አለቃ ሆኖ በእግዚአብሔር ፊት የነበረ
ነገር ግን በልቡ የታበየ ልዑሉን እመስላለሁ ብሎ በእግዚአብሔር ቦታ የገባ ትዕቢቱ አልፎ የተፈጠረውን እግዚአብሔር የፈጠረው በሐሰት ወደዚህ መንፈስ ውስጥ እንዲገባው ያደረገው ሞት መንፈስ ነው። እንግዲህ ስለ ሞት ስናስብ ያው መቼም የሚረሳ የማናስተውለው ነገር ግን አንዳንድ ጊዜ ይፈራል። ነገር ግን እግዚአብሔር የሰራበት ትልቁ መንገድ ሞትን እግዚአብሔር እንዴት አድርጎ ከመለኮታዊ ፍቅሩ እግዚአብሔር ሞትን ለሰዎች ልጆች እንዳልፈጠረ ነገር ግን ያለ መታዘዝ ውጤት ያለ መስማት ውጤት እንደሆነ ያንን እንመለከታለን። እንዳልኩት ሞት መንፈስ ነው። ስለዚህ ብዙ ጊዜ ስናስብ በጣም የሚገርም ነገር አለ። በተለያየ ሃይማኖታዊ ስርዓት በተለያየ መንገድ የሰው ልጆች በምድር ሲኖሩ የተለያየ በጎ ነገር ክፉም ይሁን ምን ያድርጉ በየሃይማኖታቸው የሚያደርጉት ነገር አለ። ሰው ከሞተ በኋላ ትልቁ የሚገርምና የሚደንቀው ነገር የሞተው ሰው በድን ነው። የሞተው ሰው ስጋና ደም ነፍሱ ከሱ የተለየች ያንን ሰው ዝናውን ክብሩን የሰራውን በአገር ደረጃም በምድር ላይ ያደረገውን በጎ ነገር በተለያየ መንገድ ስለሱ ይነበባል፣ ስለሱ ታሪክ ይነገራል። ያ የሞተው ሰው በሳጥን ውስጥ ሆኖ በሳጥኑ ላይ የተለያየ ጨርቆች ወይንም ሃይማኖታዊ ልብሶች ለብሰው ሃይማኖታዊ ስርዓት ተደርጎለት ብዙ ሕዝብ ተሰብስቦ ያ በሳጥን ውስጥ ያለው ስጋና ደም ለ3 ቀን ብቻ ወይንም ለ4 ቀን ብቻ በዛች ሳጥን ውስጥ የሚኖር ከዛ በኋላ ግን እየተለወጠ እየበሰበሰ የሚሄድ አፈር የሆነ ተመልሶ ወደ አፈር እንደሚገባ የአምላካችን ቃል የፈረደው ፍርድ ስለሆነ ለዛ ሰውዬ የሚደረገው ነገር በሙሉ ወደ መንግስተ ሰማያት በሃይማኖት ስርዓት በምንም ነገር የሚደረገው ነገር በሙሉ የሰው ሰራሽ እንጂ መንፈሳዊ ነገር አይደለም። ለምሳሌ ሙሴን ብትወስዱ ሙሴን የቀበረው ማንም የለም፣ እግዚአብሔር ነው ትሞታለህ ያለው። ከግብፅ ምድር ይዟቸው የወጣ ህዝብ ከሙሴ ጋር የወጡት አልቀደስከኝም አላከበርከኝም ብሎ ማርና ወተት ወደምታፈሰው ምድር አትገባም ብሎ በዛ ተራራ ላይ ትሞታለህ ብሎ እንደሞተ ይህም በሙሴ አማካኝነት ከግብፅ የወጣውን ህዝብ እግዚአብሔር አባታችን በብዙዎቹ አልተደሰተም። በስሙ ምሎ አትገቡ ማለት በምድረ በዳ ሞተው አለቁ። አዲሱ ትውልድ የግብፅ ሽንኩርት የግብፅ አማልክት የማያውቀው በምድረ በዳ የተወለደው አዲሱ ትውልድ ኢያሱ ይዞት ወደ ተስፋይቱ ማርና ወተት ወደምታፈሰው ምድር የገባው አዲሱ ትውልድ ነው። ያ ክፉ ጣዖት አምላኪ ማይታዘዝ ህዝብ ከሙሴ ጭምር ወደ ተስፋይቱ ምድር አልገቡም። ያለ መታዘዝ ውጤት ማለት ነው። በጣም እግዚአብሔርን እንዳማረሩት ረሱ። የመጡበትን ያለፉበትን 430 ዓመት ባርነትን እግዚአብሔር ያደረገውን ድንቅ ታምር በሙሉ ረስተው ጣዖት አምላኪ ጥጃ ሰርተው አምላካችን ይሄ ነው እስከማለት ትልቅ የድፍረት ይሄ መንፈስ የሞት መንፈስ ይባላል።
የሞት መንፈስ የሙታን መንፈስ ነው። እንግዲህ የጌታ የኢየሱስ ክርስቶስ እኔ ሕይወት ልሰጣችሁ መጣው ሕይወትም እንዲበዛላችሁ መጣው አለ ጌታ። እንግዲህ በዚህ በሕይወትና በሞት መካከል የሰው ልጅ በምድር ሲኖር ማሰብ ያለበት ያንን ነው። ማሰብ ያለበት ያንን ነው። በሃይማኖት ስርዓትም ሆነ በማንኛውም ቦታ ላይ የሚደረጉት ለስጋና ደም የእግዚአብሔር መንግስት አያስወርስም። በመጀመሪያ ሁለት አድራሻ፣ ሁለት መጠበቂያ ቦታ አለ። ሰው ነፍሱ ከዚህ ምድር በምታልፍበት ጊዜ በክርስቶስ ኢየሱስ በቃልና በመንፈስ የተወለዱ ከዚህ ጊዜያዊ አንድ ጊዜ ለሚጠፋው ዓለም በክርስቶስ ያመኑት ወደ አብርሃም እቅፍ ወደ ቅዱሳን ጉባኤ ይሄዳል። ነፍሳቸው ስጋቸው በምድር ነው። በክርስቶስ ያላመኑ በተለያየ መንገድ አቋራጭ በተለያየ እምነት ወይንም ክርስቶስን ከሌላ ጋር ደርበው ሕይወት የሆነውን በሌላ ቤዛ ወይንም በሌላ አማልክት የሚሄዱት በገሃነም ይቆያሉ። በመጀመሪያ ደረጃ ሱራፌልና ኩሩቤል የክርስቶስ መንፈስ የሌለበትን አያስገቡም። ወደ ግዛት ወደ መንፈሳዊ ዓለም ለመግባት የእግዚአብሔር መንፈስ ስለሆነ ከቃሉና ከመንፈሱ የተወለዱትና ያልተወለዱትን ይለያሉ። በተጠንቀቅ ነው ያሉት። ስለዚህ ያ ጊዜ የሚሆነው እስከ ጌታ ምጽአት ነው። እያንዳንዱ በምድር ላይ ያለፈ ቅዱሳን በሙሉ ከቅድስት ማርያም ጀምሮ እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ዳዊት በሙሉ ቅዱሳን እነ ሐዋርያ ጳውሎስ ሐዋርያቶች በሙሉ በአብርሃም እቅፍ ነው ያሉት። በአብርሃም እቅፍ። ሌላ ግን ሃይማኖታዊ ሽፋን ነው ያለው። ሌላ ግን በሌላ መንገድ ያለ ይሄ እንዳልኳችሁ ሕይወትና ሞት መንፈስ ነው። ስለዚህ መንፈስ ይለያል ማለት ነው። የሙታን መንፈስ ቦታ አለው፣ የሕያዋን መንፈስ ቦታ አለው። ጌታ ዳግም እስከሚመለስ ድረስ ማለት ነው። ይህንን ስፍራ ስልጣን ያለው ሞትን ድል አድርጎ የተነሳው ክርስቶስ ከዲያብሎስ ላይ ቁልፉን ተቀብሎ የሞትና የሲኦልን መንፈስ በሃይማኖት ስም ቅድስት አርሴማ ከመቃብር ታውጣችሁ፣ ከሲኦል ታውጣችሁ፣ እመብርሃን ተክልዬ የተለያየ ነገር የሚባለው የሃይማኖት ልዩ ወንጌል ሰዎችን የሚያጠፋ ነው። ምክንያቱም የዚህ የሁለቱ ቦታ ስልጣን ቁልፉ ያለው በጌታ በኢየሱስ ክርስቶስ እጅ ነው። ማንም ስልጣን የለውም። ነገር ግን የሃይማኖት ሽፋን ብዙዎችን ሕይወታቸውን በመጠበቂያው ላይ በክርስቶስ ያመኑት ወደ ገነት፣ ክርስቶስ የሌላቸው ሌላ ነገር ጨምረው ሌሎቹ በዛ ላይ ስልጣን እንዳላቸው የሚያደርጉት በገሃነም ነው የሚቆዩት። ስልጣን የላቸውም ፍጡር ስለሆኑ። ይሄ ለመፍረድ ሳይሆን ልዩ ወንጌል ነው። ልዩ ወንጌል እውነትን ማን ያሳየናል? ወደ እውነት ማን ይመራናል? እኛ ስላልወጣን፣ ወንጌልን ስላላነበብን፣ የሕይወትን መንገድ ስላላሳየን ጠፍተዋል። ብዙዎች ጠፍተዋል። እምቢ ካሉ፣ አልሰማም ካሉ የእግርህን ትቢያ አራግፈህ ሂድ። ግን ለነፍሳት በሙሉ ይሄ ነፍስ እንዲድን ደሙን ካንተ ፈልጋለሁ። ባለ ዕዳ ነን። መፍረድ አይደለም። እውነት የሚመስል ብዙ መንገድ አለ። መጨረሻው ግን የሞት መንገድ ነው። ክርስቶስ ኢየሱስ ከሌለ ሌላ ማንም ስልጣን የለውም፣ ለማውጣትም ለማስገባትም። ክብር ለመንፈስ ቅዱስ ይሁን። ስለዚህ ይሄ ሞት መንፈስ ከሆነ ይሄንን መንፈስ የሚሰራው ነፍሰ ገዳይ ዲያብሎስ የጨለማው መንግስት
በእርሱ ፍቃድና ሐሳብ ያሉ እርሱም ደግሞ ሃይማኖታዊ ያስመሰለው ነገር እውነት በመሰለ ነፍስን የሚሸጥ የሚገድል አመፅን፣ ጥልን፣ ክርክርን፣ ነፍሰ ገዳይነትን የእርሱ ምንጭ ስለሆነ ሰዎች በምድር የሚያደርጉት ነገር በጣም ይገርማል። የጥበብ መጀመሪያ እግዚአብሔርን መፍራት ነው። በጣም የሚገርመኝ አንድ ነገር አለ፣ ከልቤ ልንገራችሁ። ሰዎች ሲሞቱ በእምነታቸው በሳጥን ውስጥ ሆነው ይሄዳሉ። ሃይማኖታዊ ስርዓት ይደረጋል። በመቃብሩ ቦታ ስለ ሰውየው ክብር፣ ስለ ሰውየው ዝና፣ ስለ ሰውየው ትምህርት፣ ስለ ሰውየው ነገር ይደረጋል። ነፍሱ ግን የለችም እኮ። ያለው ምኑ ነው? ስጋና አጥንቱ ደሙ ብቻ ነው ያለው። ደሙም ደግሞ ለ4 ቀን ነው፣ ለ4 ቀን ነው። ከዛ በኋላ አይኑ መፍሰስ ይጀምራል፣ ሁሉ ነገር መፍሰስ ይጀምራል። በድን የሆነ ሰው ማለት ነው። ነፍሱ ግን ከሱ ተለይታለች። ስለዚህ በዛ ነገር ላይ የሚገርመኝ ነገር ያልኳችሁ በምድር ላይ እግዚአብሔር የሰጠው የመጀመሪያው አደራውን ያልተወጣ፣ ሁለተኛ በሕይወት ዘመኑ ቅድሚያ ያልሰጠውን አምላክ በዛ በመጨረሻ ላይ በተለያየ ሃይማኖት ያሉ ነፍሱን በአጸደ ገነት አኖረለን። ይሄ ትልቅ አዚም፣ ትልቅ ድንዛዜ ነው። እንኳን የእግዚአብሔር መንግስት ነፍሱ ልትገባ ቀርቶ አይደለም፣ በእግዚአብሔር ፊት የሚያበቃ ነገር ምንም ነገር የሌለው ከሰማይ ከወረደ በስተቀር ወደ ሰማይ የወጣ ማንም የለም። ከሰማይ የወረደ የእግዚአብሔር ልጅ እግዚአብሔር መለኮት ክርስቶስ ከሰማይ የወረደ ወደ ሰማይም የወጣ ማንም የለም በፍጥረት ውስጥ። ሄኖክን ብንል ባይገኝ፣ ኤልያስ በእሳት ተነጠቀ ብንል ምንጫቸው ከመሬት ነው። ይሄ ጌታ ግን ከሰማይ የወረደ ወደ ሰማይም የወጣ እሱ ብቻ ነው። ከሰማይ መጣ ማ? ኢየሱስ እርሱ ክርስቶስ ፍጹም አምላክ ፍጹም ሰው ከሰማይ የመጣው ይሄ ኢየሱስ እኛም የምወደው ልጄ እርሱ ነውና እርሱን ስሙት የሚል ድምፅ ከሰማይ መጥቶ ሰማን። ከሰማይ ነው የሚመጣው ከጌታ ዘንድ። ይህንን ትልቅ መለኮታዊ የእግዚአብሔር መንፈስ የፍቅሩን ጥግ እግዚአብሔር ኃጢአተኞችን፣ ቀራጮችን፣ የሰው ልጅ በሙሉ ይወዳል። ይሄ የሃይማኖት ምናምኑን ተዉት። እያንዳንዳችን በልባችን የምንገፋቸው፣ የምንጠላቸው፣ የምናሳድዳቸው፣ በተለያየ መንገድ የምንቃወማቸው በእግዚአብሔር መንፈስ ቃል ብናያቸው ጌታ ይወዳቸዋል፣ እግዚአብሔር ይወዳቸዋል። ስለ ኃጢአተኞች ነው የመጣው። ከኃጢአተኞች ከቀራጮች ጋር የሚበላ ነው። ብዙ መከራ፣ ብዙ በሃይማኖት ካባ የደረሰበትን ነገር እናውቃለን። ፍቅሩ ግን ከዛ በላይ ነው። ፍቅሩ ከዛ በላይ ነው። ሰውን ሁሉ ኃጢአተኞችን ይወዳል፣ ኃጢአትን ግን ይጠላል ማለት ነው። ስለ ሰው ልጅ ስለ አዳም ዘር በምድር ዳዊት ሲነግረን በአመፃ ተጸንሼ በኃጢአት ተወለድኩኝ አለ። ስለዚህ ይሄ ሞት የተሰኘው ሞት መንፈስ ነው። ስለዚህ እግዚአብሔር የሟቹን ሞት ስለማይፈቅድ ይሄ ከመጀመሪያው የሞተው መንፈሳዊ ማንነታችን በእግዚአብሔር ልጅ በቃሉ በመንፈሱ ለኒቆዲሞስ ለአይሁድ መምህር ሕጉን ስርዓቱን የተስፋ ቃል የተሰጣቸው የአይሁድ መምህር ወደ ጌታ መጥቶ የዘላለምን ሕይወት እንዳገኝ ምን ማድረግ አለብኝ አለ። ተመልከቱ፣ መምህር ነው፣ አስተማሪ ነው። ሕግና ስርዓት የተስፋ ቃልም በአደራ የተሰጣቸው ነው። ይሄ እኮ የሕግ መምህር ኒቆዲሞስ ትልቅ ቦታ ያለው ነው በአይሁድ ማለት ነው።
ነገር ግን የዘላለም ሕይወት የሚገኝበትን አላወቀም። እንዴት አንተ መምህር ሆነህ እንዴት ይህን አታውቅም አለው። ሰው ዳግም ካልተወለደ የእግዚአብሔር መንግሥት አይወርስም። ሥጋና ደም የእግዚአብሔር መንግሥት አይወርስም። ሥጋና ደም ወደ ተፈጠረበት ወደ አፈር ነው፣ ነፍስም ወደ ፈጠረው ወደ ፈጣሪ የምትሄደው ነፍስ በክርስቶስ ኢየሱስ ብቻና ብቻ ነው። ማንም ፍጡር ያንን የመሸከም የማድረስ በዛ መንገድ ከእግዚአብሔር መለኮት ጋር ሊነጋገር የሚችል ማንም ከመላእክት ጀምሮ የፈለገው ብቃትም አቅምም የመቆም ስልጣን የለው። ያለ ክርስቶስ ነፍሱን በነፍሳችን ቀይሮ ሞትን በሞት አሸንፎ ሕይወት የሰጠን። ስለዚህ ይሄ ሞት የተባለው መንፈስ የሚሸነፈው ሞትን ድል አድርጎ በተነሳው በክርስቶስ ኢየሱስ ነው። በዚህ ውስጥ ሐሰተኛ አስተማሪ፣ ሐሰተኛ ነቢያት፣ መሬት የሚሸት ሰው ለዘላለም እንደሚኖር እግዚአብሔር የፈጠረው በምድር ላይ በቃ የሁሉ ነገር ሞልቶለት የፈለገው ነገር ይሁን። ወገኖች ሆይ ትልቁ ምስጢር ሞት መንፈስ ነው። የሚያደርጉት ነገር በጣም ይገርማል። የጥበብ መጀመሪያ እግዚአብሔርን መፍራት ነው። በጣም የሚገርመኝ አንድ ነገር አለ፣ ከልቤ ልንገራችሁ። ሰዎች ሲሞቱ በእምነታቸው በሳጥን ውስጥ ሆነው ይሄዳሉ። ሃይማኖታዊ ስርዓት ይደረጋል። በመቃብሩ ቦታ ስለ ሰውየው ክብር፣ ስለ ሰውየው ዝና፣ ስለ ሰውየው ትምህርት፣ ስለ ሰውየው ነገር ይደረጋል። ነፍሱ ግን የለችም እኮ። ያለው ምኑ ነው? ስጋና አጥንቱ ደሙ ብቻ ነው ያለው። ደሙም ደግሞ ለአራት ቀን ነው። ከዛ በኋላ አይኑ መፍሰስ ይጀምራል። ሁሉ ነገር መፍሰስ ይጀምራል። በድን የሆነ ሰው ማለት ነው። ነፍሱ ግን ከሱ ተለይታለች። ስለዚህ በዛ ነገር ላይ የሚገርመኝ ነገር ያልኳችሁ በምድር ላይ ሁለተኛ በሕይወት ዘመኑ ቅድሚያ ያልሰጠውን አምላክ በዛ በመጨረሻ ላይ በተለያየ ሃይማኖት ያሉ ነፍሱን በአጸደ ገነት አኖረለን። ይሄ ትልቅ አዚም ትልቅ ድንዛዜ ነው። እንኳን የእግዚአብሔር መንግስት ነፍሱ ልትገባ ቀርቶ አይደለም በእግዚአብሔር ፊት የሚያበቃ ነገር ምንም ነገር የሌለው ከሰማይ ከወረደ በስተቀር ወደ ሰማይ የወጣ ማንም የለም። ከሰማይ የወረደ የእግዚአብሔር ልጅ እግዚአብሔር መለኮት ክርስቶስ ከሰማይ የወረደ ወደ ሰማይም የወጣ ማንም የለም በፍጥረት ውስጥ። ሄኖክን ብንል ባይገኝ፣ ኤልያስ በእሳት ተነጠቀ ብንል ምንጫቸው ከመሬት ነው። ይሄ ጌታ ግን ከሰማይ የወረደ ወደ ሰማይም የወጣ እሱ ብቻ ነው። ከሰማይ መጣ ማ? ኢየሱስ እርሱ ክርስቶስ ፍጹም አምላክ ፍጹም ሰው ከሰማይ የመጣው ይሄ ኢየሱስ በተራራው ላይ ሆነን የምወደው ልጄ እርሱ ነው እርሱን ስሙት የሚል ድምፅ ሰማ። የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምናምን ግን የእግዚአብሔር ኃይል ለማዳን ነው። በዚህ በሕይወትና በሞት መንፈስ የእግዚአብሔር ልጅ ክርስቶስ ኢየሱስ በምድር እያለ እናቶች፣ መቶ አለቃውም የተለያዩ ሰዎች ልጄ ሞታለች እባክህን እርዳኝ በሚሉበት ጊዜ እየሄደ ልጅቷ እኮ አልሞተችም አንቀላፍታለች ይላል። ሞት እንቅልፍ ነው፣ የዘላለም እንቅልፍ። ነገር ግን የሟቹን ሞት የማይፈቅድ እግዚአብሔር አንተ የሞትክ ንቃ፣ ክርስቶስ ያበራልሃል፣ ከሙታን ዓለም ውጣ፣ ከሞት መንፈስ ውጣ፣ በወንጌል እመን፣ በልጁ በተላከው እመን። ሃይማኖታችን የክርስቶስ ትምህርት ነው። በጣም የሚገርም ነገር አለ።
በሌላ ሃይማኖትና በዳኑ ክርስቲያኖች መካከል ቀብሩን ብታዩ ልዩነት አለ። በዳኑ ክርስቲያኖች ሄደ ወደ አምላኩ ሄደ ወደ አምላኩ ሄደ ነው የሚባለው። ያመኑትን በሕይወታቸው ቅድሚያ የሰጡትን በድካምም ሆነ በሁሉ ነገር በመጨረሻ ላይ ምንም ክርስቶስም አልቅሷል ለሚወደው ቤተሰብ አልዓዛርን ከሞት ቢያስነሳው አልዓዛር ተመልሶ ሞተዋል። ሙታንን ያስነሳ፣ ዕውርን ያበራ፣ ሽባን የተረተረ፣ መበለቶችን የተቀበለ፣ ሰውን ሁሉ በፍቅሩ የማረከ ጌታ እርሱ ክርስቶስ አምላክ የዘላለም ሕይወት ነው። ሃይማኖት አይደለም። ሃይማኖት የክርስቶስ ትምህርት ነው፣ ያስተማረው ነው። ከኔ የተማራችሁትን አለ። በስሜ የሚላክላችሁ መንፈስ ቅዱስ እንኳን ከኔ የተማራችሁትን ከኔ የሰማችሁትን ያሳስባችኋል፣ ያስተምራችኋል። ሌላ ወንጌል የለም እና ልዩነት አለው። በጌታ የሞቱትና በጌታ በተለያየ ሃይማኖት የሚደረገው ስርዓት የተለየ፣ የጌታ የሆኑት ወደ አምላካቸው ወደ አመኑበት ሄዱ። ሊሄድ አለ እኮ ጳውሎስ፣ እናፍቃለሁ አለ። ከዚህ ምድር ወደ ጌታ መሄድ እናፍቃለሁ፣ ቢሆንልኝ በሞቱና በመከራው ልካፈል እመኛለሁ አለ። እንደውም በአንድ ቦታ ላይ ምን ይላል? የጎደለ ነገር እንኳን በሕይወት እያለው ከክርስቶስ የጎደለ ነገር ካለ እርሱን ለመፈጸም እተጋለሁ አለ። ጌታ ግን ሁሉም ፈጽሟል። ያንን ያህል መሰጠት ለነፍስ ነው እኮ። ከሙታን ዓለም ለመለየት የዘላለሙ አለ እኮ። ሁላችንም እንደምናውቀው መለከቱ ሲነፋ እነኚህ ወደ አምላካቸው የሄዱ ከቅዱሳን ከአብርሃም ጀምሮ በእምነታቸው የተመሰከረላቸው በልጁም በክርስቶስ ኢየሱስ በወንጌል ስብከት ያመኑ መንፈስ ቅዱስ የጠራቸው የረዳቸው ከዚህ ዓለም ነፍሳቸው ስትለይ የማይታየውን የክብር ልብስ ለብሰው እነኚህ ከወዴት የመጡ ናቸው? ነጫጭ ልብስ የለበሱት እነኚህ ከታላቁ መከራ በበጉ ደም ልብሳቸውን ያነጹ ናቸው። እነሆ አምላካቸውን ተከትለው በክብር የሚመጡ በከበረው በክርስቶስ ኢየሱስ በበጉ ሰርግ ላይ የሚሸለሙ ዛሬ በምድር የሚጠሉ፣ የሚሰደዱ፣ የሚተቹ፣ የሚናቁ በከፍታም በዝቅታም ቢመችም ባይመችም ይህንን የመንግስቱን ወንጌል የሚሰብኩ እህቶች፣ ወንድሞች አብረው ይከብራሉ። ሞትን ድል ባደረገው ጌታ ሞትን ድል አድርገው በአሸናፊው በክርስቶስ ነፍሳቸው ከሞት ወደ ሕይወት ወደ ቅዱሳን ወደ አብርሃም ጉባኤ የሄዱ የምንናፍቀው ጳውሎስ፣ የምንናፍቃቸው ሐዋርያት፣ ነቢያቶች፣ የምንናፍቃቸው በዕብራውያን ላይ ሴቶች፣ የእግዚአብሔር ሴቶች ለሁለተኛው ትንሣኤ ለመነሳት የናፈቁ ለመወገር፣ ለመደብደብ ከፊተኛው ይልቅ የሁለተኛው ትንሣኤ የበለጠ ነው። በክርስቶስ ኢየሱስ ከሞት መነሳት፣ ሞትን ድል አድርጎ ማሸነፍ፣ ይህንን መንፈስ መምታት፣ ይሄ የዲያብሎስ የጨለማ የአጋንንት የመናፍቃን የሐሰተኛ ነቢያት ትምህርት የሙታን መንፈስ በክርስቶስ ኢየሱስ የተመታ ይሁን። ሕይወት ነው ክርስቶስ፣ መንፈስ ነው እግዚአብሔር። የተወለድነው በመንፈስ ነው፣ የምንመላለሰው በመንፈስ ነው። ስለዚህ መንፈስን ሁሉ ፈትኑ፣ መርምሩ። መንፈስ ሁሉ ከእግዚአብሔር አይደለም። ወንጌል ሁሉ ከእግዚአብሔር አይደለም። አማኝ ነኝ የሚል በሙሉ አማኝ አይደለም እንለያለን። በመጨረሻው ዘመን ለነፍሳችን ሞት ለኛ እንቅልፍ ነው። የሚቀሰቅሰን ቅዱስ የእግዚአብሔር መንፈስ አለ። ይሄ ሥጋ የእግዚአብሔርን መንግሥት አይወርስም። የፈለገ ነገር ዲስኩር አንብቡለት፣ በሳጥን ውስጥ ሆኖ ጨርቅ ለብሶ ሃይማኖታዊ ስርዓት ተደርጎ ነፍሱ ግን ወይ በአብርሃም እቅፍ ወይንም በገሃነም ነው ያለችው።
በምድር ላይ የሁሉ አጀባ በመንግስት ደረጃ 12 ጊዜ መድፍ ተተኩሶለት ለክብሩ ለዛ ሳጥን ውስጥ ላለው ስጋና ደም ማለት ነው 12 ጊዜ ታሪኩ ተነቦ ጥያቄው ነፍሱ የት ሄደች ነው። ነፍሱ በመጠበቂያ የት ቦታ ነው የምትጠብቀው? እንደፈለገ በምድር ሆኖ እንደፈለገ የተለያየ አማልክት አምልኮ እንደፈለገ ተሳድቦ እንደፈለገ ሆኖ በዛ ሳጥን ውስጥ ነፍሱን ባጠለ ገነት በመንግስተ ሰማያት አስገባልን። የምን ጨዋታ ነው? የምን ክርስቶስን ደግሞ መስቀል ነው? ለምን ሕይወት የሆነውን እሱን ካላገኘን ሰው ዳግም ካልተወለደ ከቃሉና ከመንፈሱ የእግዚአብሔር መንግስት አይወርስም። ጥል፣ ክርክር፣ አድመኝነት፣ መናፍቅነት፣ ዘፋኝነት እነኚህን የመሰሉ የሚያደርግ በሙሉ የእግዚአብሔር መንግስት አይወርስም። የሃይማኖት ካባ በሃይማኖት ስም ወደ ሲኦል ከምትገባ ወደ ፍርድ ከምትገባ ሕይወት የሆነውን ክርስቶስ የጴንጤ አይደለም። ክርስቶስ ሃይማኖት ሳይሆን እኔ ሕይወት ነኝ። የሞተውን ሕይወትን ወደ ሕይወት ሊያመጣ ባንተ ፋንታ ባንቺ ፋንታ የሞተው ሞትን ድል አድርጎ የተነሳው ሲኦል ሆይ መውጋታል፣ ሞት ሆይ ድል መንሳት ይሄታል። ኢየሱስ በተቀበረ ጊዜ ስጋው በመሬት መንፈሱ ስጋው በመሬት ሆኖ መንፈሱ ወደ ሲኦል ሄዶ ወንጌልን ሰብኮ ብዙዎች በሱ አምነው ከዲያብሎስ ላይ የሞትን ቁልፍ የሲኦልን ቁልፍ ነጥቆት በሶስተኛው ቀን ሲነሳ በኢየሩሳሌም ከተማ በዛ በሲኦል የተሰበከላቸው በከተማው ይታዩ ነበር። የት ይብሉ የት ይጠጡ የት ይደሩ አይታው መንፈስ ናቸው። የሕይወት መንፈስ አገኙ። ለዚህ ነው ሞት መንፈስ ነው። የሙታንን መንፈስ ከምንከተል ሕይወት የሆነውን ክርስቶስ እንከተል። በሃይማኖት ካባ በዚህ ምድራዊ ከዳመና በታች ያለ የድርጅት ስም የዘላለም ሕይወት አይሰጥም። ቃሉ መንፈሱ ሕይወትን ይሰጣል። ክርስቶስ ፍጹም ሰው ፍጹም አምላክ። በዚህ ጌታ አልደራደርም። በዚህ ጌታ ላይ የሚጨመር የሚቀነስ የለም። አናቴማ የተረገመ ይሁን። እንኳን እኛ የሰማይ መልአክ መጥተው ይህንን ወንጌል ቢያጣምሙ ሌላ ወንጌል ቢሰብኩ የተረገሙ ይሁኑ አለ። እኔ ራሴ ጳውሎስ ተመልሼ እንዴ ወገኖች ሆይ አማድ የሆነውን እኮ ጴጥሮስን ሞት ይገባል ያለው በክርስቶስ መስቀል ላይ እንዴት ግርዘት፣ እንዴት መብላት አለመብላት፣ መጠጣት የብሉይ ኪዳንን ሕግ አንጥተ በመስቀሉ ላይ ትጨምራለህ። ሞት ፍርድ ይገባል። ቀልድ የለም። በክርስቶስ መስቀል ወንጌል ነፍስን ለማዳን ከፈለክ ነፍስሽን ለማዳን ከፈለክሽ ከሞት በኋላ ያለው መንፈስ ነው። ነፍሳችን የምትለየው ከኛ ከዛ በኋላ ስጋና ደም አፈር ነው። ታሪክ ቢነበብ ምንም ነገር ብታደርግ በምድር ላይ ዋጋ የለውም። እግዚአብሔር ከመረጠ ግን ፍርዱ ጻድቅ ፈራጅ ነው። ሙሴን ምን አለው? ትሞታለህ አለው። በአዲስ ኪዳን በመገለጥ ተራራ ላይ ሙሴና ኤልያስ ተገለጡ ይላል። ለቃል ኪዳኑ ታማኝ ነው። ለበደል ኃጢአታችን ፍርዱም ጻድቅ ፈራጅ ነው። ስለዚህ የሞተው ሙሴ በመገለጥ ተራራ ላይ ታየ። ሙታንን ያስነሳል። ሕይወት ነው ኢየሱስ። ያለ የነበረ የመጀመሪያ በኩር ነው። ዓለም ሳይፈጠር የነበረ ነው። በማርያም ቅድስት ማርያም መወለዱ የመኖሩ የመምጣቱ መጀመሪያ አይደለም። ለትምህርታችን ነው። እሱ ደግሞ ቢመጣ እኮ ጸጋ ነው የሞላባት። ጸጋው ነው እኮ እንዲፈጠር ያደረገው። ጸጋ ነው የተሞላሽ አላት። እኛም የዳነው ዛሬ
በእምነት በጸጋው ነው የዳነው። መንፈሳዊ ሰው በውስጣችን የተፈጠረው ይሄንን ሞትን ድል አድርጎ የሚያሸንፈው ሕይወት የሆነው መንፈስ በጸጋ ነው የተቀበልነው፣ በስራ አይደለም። ሰው ልጅ በሚፈጥረው በምንም አይነት ስራ ላይ ጽድቅን ሊያገኝ አይችልም። በእምነት በተላከው በማመን ሞትን ድል አድርጎ በፈጠረውና ሁሉን ነገር አሸናፊ ባደረገው አብን ደስ ባሰኘው በእኛ ፋንታ እግዚአብሔር አብ ደስ በልጁ ተሰኝቷል። ስለዚህ ሞት መንፈስ ነው። የሟቹን ሞት የማይፈቅድ እግዚአብሔር ዛሬ ሰዎችን በወንጌል ይጠራል። እኔ ነገርኳችሁ ቃል ሕይወትም ነው መንፈስም ነው አለ። ማንም በልጁ የሚያምን የዘላለም ሕይወት አለው፣ ቢሞትም ሕያው ነው አለ። ይሄ ነው ዳግም ሳትወለድ በቃሉ በመንፈሱ ሳትወለድ እንደፈለግ ሆነ በምድር ሳጥን ውስጥ ገብተህ የሃይማኖት ስርዓት ተፈጽሞል መንግስተ ሰማያት እገባለሁ ካልክ ሞኝ ነህ፣ ሞኝ ነሽ። ዳግም ልደት፣ ዳግም በመንፈስ ኢየሱስ በመንፈስ ቅዱስ ነው የተወለደው። ከመንፈስ ተወለዱ እናንተም። ይህን መንፈስ የሚወልደው ምንድነው? እምነት ከመስማት መስማትም የእግዚአብሔር ቃል በኃይል በጉልበት ሳይሆን በእግዚአብሔር ጸጋ መንፈስ ቅዱስ ተሰጥቶናል። ፈጣሪ ነው፣ አስተማሪ ነው፣ ገሳጭ ነው፣ ገላጭ ነው። የሃይማኖት ስም በሰማይ አይታወቅም፣ ሰው የሚታወቀው በክርስቶስ ነው አለ የኔ አስተማሪ ጳውሎስ። እኔ ሰውን የማውቀው በክርስቶስ ነው አለ፣ ከዛ ውጪ ሰውን አላውቅም አለ። ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው፣ አሮጌው አልፏል። ስለዚህ በዚህ መንፈስ የሙታን መንፈስ ይመታል። ሞትን ድል ባደረገው በክርስቶስ አምነህ የፈለገው ነገር ይሁን፣ ሰው በእሳት በጦርነት በጎርፍ በተለያየ መንገድ ሕይወቱ ያልፋል። ጥያቄው ይሄ የምትወጣው ነፍስ መንፈስ ነው። አሁን ስለ መንፈስ ስለ ሙታን መንፈስ አውቀን ወደ ሕይወት መንፈስ ሕይወትን ወደ ሰጠን ወደ ክርስቶስ ኢየሱስ መተን በጸጋው ዘመናችንን እንድንጨርስ ነው። ታማኝ ነው፣ እሱ ታማኝ ነው። ቢሞቱም አስነሳቸዋለሁ አለ። በስሙ ያመነ በወንጌል ያመነ ነገር ግን ከዚህ ውጭ የሆኑት የክርስቶስ ኢየሱስ መስቀል ጠላት ሆነው ነው የሚመላለሱት። ከእንደነዚህ አይነት መናፍቅ ሐሰተኛ አስተማሪ ተጠንቀቁ። ስለ ምድር የሚሸት ነገር የሰማዩ ይበልጣል። አስቀድማችሁ ተብለናል። የእግዚአብሔር መንግሥት ጽድቅ ፈልጉ፣ ሕይወትን ፈልጉ። ይሄ ጤዛ ነው፣ ምድራዊ ጊዜያዊ ነው። የፈለገው ነገር ፎቶግራፍ ተይዞ የፈለገው ለሞተ በድን ለሆነ የፈለገውትን ነገር ታሪክ ቢነበብ መድፍ ቢተኮስ እንደው በቃ በምድር ላይ ብዙ ነገር አድርጓል። ያለ ክርስቶስ ከሆንክ መጠበቂያ ቦታ ገሃነም። ጌታ ቃል በወንጌል እንደምናነበው አንድ ሀብታም ጎተራው ሞልቶ ነፍሴ ሆይ ደስ ይበልሽ ቢጠጪ በቃ ምንም ነገር አያስፈልግሽም ባለበት ሰዓት የጌታ መንፈስ መጥቶ ዛሬ ነፍስ ከስጋ ትላቀቃለች። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ነፍሱን ስጋ ወደ አፈር ነው። ስጋና ደም የእግዚአብሔር መንግሥት አይወርስም። ይሄ ብቻ አይደለም። በራእይ መጽሐፍ ላይ የተወቀሰችው የሎዶቅያ ቤተክርስቲያን በጣም የሚገርም ነው። በራድ ወይንም ትኩስ አይደለም፣ ስራህን አውቃለሁ። እነሆ ሀብታም ነኝ፣ ባለጠጋ ሆኛለሁ፣ አንድም እንኳን አያስፈልገኝም የምትል ስለሆንክ ጎስቋላ፣ ምስኪን፣ ደሃም፣ እውርም የተራቆትክ መሆንህን ስለማታውቅ ባለጠጋ እንድትሆን በእሳት የተነጠረውን ወርቅ የተጎናጸፈውን ራቁትን ሸፍን፣ ልብስ እንድታይ ዓይኖችህ የምትኳልበትን ኩል ከኔ ግዛ። እኔ የምወዳቸውን እገሥጻለሁ፣ እቀጣለሁ። እንግዲህ ንቃ፣ ንስሐ ግባ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱ ጋር እራት እበላለሁ፣
ይላል መንፈስ ለአብያተ ክርስቲያን ጆሮ ያለው ይስማ። በዓለም ውስጥም በቤተ ክርስቲያንም በዚህ ዓለም ሀብት ጥበብ ነፍሳቸውን የሸጡ አሉ፣ ነፍሳቸውን የቀየሩ አሉ። ገንዘብ አምላክ ነው፣ ገንዘብ ጌታ ነው። እግዚአብሔር የምንፈልገውን በሙሉ ይሰጠናል። ስለዚህ የአምላካችን ቃል ምን ይላል? የአምላካችን ቃል ስትወጣ ጸልየ ውጣ፣ የሰይጣን ዙፋን ባለበት የምትኖሩትን ኑሮ አውቃለሁ። መንገድህን ለእግዚአብሔር አደራ ስጥ። ስትመለስ እግዚአብሔርን አመስግን፣ ምሕረቱ ቸርነቱ ስለበዛ። ስለዚህ ወገኖቼ ሆይ ስለ ነፍሳችን እንጂ ስለ ስጋችን እንዳንጨነቅ ስለምትበሉት፣ ስለምትጠጡት፣ ስለምትለብሱት አትጨነቁ። ይሄንንማ ሌሎች ያስፈልጋቸዋል። እናንተ የተለያችሁ ናችሁ። በመንፈስ የተወለደ መንፈሳዊ ረሃብ፣ መንፈሳዊ ጥማት፣ ናፍቆት፣ የቃሉ የጸሎቱ ሙላት ሲኖር ሁሉ ነገር በእግዚአብሔር ፊት ቀላል ነው ለልጆቹ። ክብር ለጌታ ይሁን፣ ክብር ለኢየሱስ ይሁን። ከዛ በፊት እምነት አልነበራቸውም ማርያምና ማርታ። አንተ በዚህ ብትኖር ወንድማችን ባልሞተ አሉት። የሞት መንፈስ እቤታችን ባልገባ አንተ የኛ ወዳጅ ሆነህ አሉት ማርያምና ማርታ። ጌታ አለቀሰ። ወዴት ነው ያደረጋችሁት? አሁንማ እኮ 4 ቀኑ ነው አሉ። ገባችሁ? 4 ቀን ከሆነ በአይሁድ አይን ፈሷል፣ ሰውነቱ አብጧል፣ ወደ አፈር የሚቀየርበት ነው። ለምንድን ነው ጌታ እስከ 4 ቀን የቆየው? ለምን በ3ኛው ቀን አልመጣም? ሊያስተምራቸው። ወንድምሽ ይነሳል አላት። የሃይማኖት ካባ፣ የሃይማኖት ትምህርት፣ አዎ በትንሣኤማ ይነሳል አለች። ትንሣኤ ሕይወት እኔ ነኝ አታምኚም ወይ አላት። አንተ የልዑል እግዚአብሔር ልጅ ክርስቶስ እንደሆንኩ አምናለሁ አለች። ከዛ ተነስቶ ሄዶ አልዓዛር ከሞት ተነሳ፣ ከሙታን ዓለም ወጣ። ዛሬም ይሄ ነው ወንጌል፣ የምንናገረው ወንጌል ይሄ ነው። ና ይልሃል፣ ይጠራሃል። ድምፁን ከሰማና ከሙታን ዓለም ተለይ፣ ከሙታን ዓለም ተለይ። በቁም ሞቶ ከመንቀሳቀስ የሃይማኖት ካባህን አውልቀህ ጣለው። ጠለሚዎስ እውሩ ጌታ በዛ መንገድ ሲያልፍ ጌታ ሲጠራ የሚለምንበትን ጨርቅ ጥሎ ወደ ጌታ ሄደ። የሚለምንበትን ከእውርነት ወደ ብርሃን ለመጀመሪያ ጊዜ ጌታ ኢየሱስን አየ። የምንጥለው ነገር አለ ወደ ክርስቶስ ለመምጣት። ያቺ ሳምራዊ ሴት ጉዷን ሁሉ ሲነግራት በያዕቆብ ጉድጓድ ውሃ ልቀዳ ይዛ የመጣችውን እንስራዋን ጥላ ይላል ወደ ከተማ ሄዳ ይሄ ክርስቶስ ነው ወይ ጉዴን የነገረኝ አለች። ጌታ ሲጠራህ ዛሬ የሃይማኖት ካባህን ይሄ በስጋ ያለን ነገር ጥለህና፣ ሁሉን ጥለህና ወደ ክርስቶስ ሕይወት ይሰጣል። ወደ አንተ ወደ ሕይወት ወደ ቤት ይገባል። ዘኪዮስ ዛፍ ላይ ቁጭ ብሎ ጌታን ለማግኘት ና ዘኪዮስ ውረድ ወደ ቤት እገባለሁ አለው። እኔ ቤት? አዎ ገባ። ቀራጭ ቤት፣ አመፀኞች ቤት፣ ኃጢአተኞች ቤት። የሚጣል ነገር አለ። ኢየሱስ ሃይማኖት አይደለም፣ ሕይወት ነው። ይህንን ነፍስን ቅጥሩን ጠብቅ። በእስራኤል ቅጥር የሚቆምልኝ ሰው አጣሁ አለ በነቢያት መጽሐፍ። በነፍስ ቅጥር ያስፈልጋል የኢየሱስ ክርስቶስ ደም። እግዚአብሔርን ያየው ማንም የለም። እግዚአብሔርን ያየው ማንም የለም። በአዲስ ኪዳን ያየነውን የሰማነውን እጆቻችን የዳሰሰውን ይህንን ክርስቶስ እንመሰክራለን፣ እንሰብክላችኋለን። ሕይወት በእርሱ ነው። ያለ ክርስቶስ ሕይወት የለም። ሃይማኖት አይደለም ሕይወት፣ ሃይማኖት አይደለም ክርስቶስ። እርሱ ፍጹም አምላክ የዘላለም ሕይወት ነው አለ ዮሐንስ። ይሄ ጌታ ዛሬም ይጠራሃል። ጥለህ ተከተል፣ ሁሉን ጥለህ ለነፍስ ተከተይ። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ያው ነው። ያለፈው ኃጢአትህን
አሁን የምትሰራው ኃጢአትክን ወደፊት የምትሰራው ኃጢአትክን በክርስቶስ ደም ሸፍን። ስጋ ለባሽነ ደካማነ ያስከውን አጥብቀህ ያዝ። ኢየሱስ ክርስቶስ ጌታ ነው። ክርስቶስን ልበስ፣ ክርስቶስን ልበሺ። ሊመጣ ነው፣ ይመጣል። ሞት መንፈስ ነው፣ ይመጣል። ቀጠሮ የለውም። አንድ ቀን ይመጣል። ለእያንዳንዱ ሰው ሞት የተመደበ ነው። ነገር ግን ሄደች ወደ አምላኳ ሄደ ወደ አባቱ ሄደ ነው የሚባለው ስትሞት ነው ወይንስ ይሄ አርቲፊሻል በድል ለሆነው ሳጥን ውስጥ ለተቀመጠው በተለያየ ጨርቅ ለለበሰው የሃይማኖት ስርዓት ነው? በድል ነው እሱ የፈለከው። ምን ማለት ነው? በህይወት ዘመን ሲወርድ ሲዋረድ ነው የመጣው ሃይማኖት የጥንቱ ብለህ ኢየሱስ የሚሉትን ጴንጤ መጤ ብለህ በሚያመልኩበት ቦታ ላይ ድንጋይ እየወረወርክ በመንገድም እየተቃወምክ አንተ የራስን ጽድቅ አንቺ የራስሽን ጽድቅ በልዩ ልዩ ሃይማኖት በሞተ መንፈስ ቡድሃም በለው መሐመድም በለው የፈለከውን በምድር ላይ ያሉት ከጌታዬ ከመድኃኒቴ ከኢየሱስ አይበልጡም። እሱን ተቃውመህ ሃይማኖታዊ ስርዓት ተደርጎልህ መናፍቆችና ጴንጤዎች ብለህ የክርስቶስ ወገኖችን በድንጋይ ወግረህ በመጨረሻ ስትሞት በአጸደ ገነት በመንግሥተ ሰማያት ነፍሱን አስገባልን አኑርልን ያለህ የመንፈሳዊ ዓለም የወከሉት አባቶች በምድር ክርስቶስን ያልሰበኩ የመቅደሱን ቁልፍ የያዙ ወይ ያልገቡ ወይ የማያስገቡ በእነሱ ጸሎት መንግሥተ ሰማያት እገባለሁ ካልክ በቁምህ ሞታል። በቁምህ ያለ ክርስቶስ ስለሆንክ ሃይማኖት ገለዋል። ሃይማኖት ገዳይ ነው። የሃይማኖት ለውጥ አይደለም ያደረግነው፣ የህይወት ለውጥ ነው ያደረግነው። የህይወት ለውጥ ህይወት ክርስቶስ የመንግሥተ ሰማያት ቁልፍ የሲኦል ቁልፍ በሞቱ ድል አድርጎ ነጥቆ ለመግደልም ስልጣን ያለው በሰማይ በምድር ክርስቶስ አምላክ ነው። ጌታን አመሰግናለሁ። በዚህ ህብረት ውስጥ በሰሞኑ ማየው ከኢየሱስ ወደ ክርስቶስ እያደጉ መገለጥ እያገኛችሁ ስለሆነ ጌታን አከብራለሁ። የሥላሴ ትምህርት ወንድማችን ያስተማረን ወደዚህ ጳውሎስ ወደ ቃተተው ከኢየሱስ ወደ ክርስቶስ ደጉ መገለጥ ነው። ለኔ ወንጌል ክርስቶስ ነው አለ። ክርስቶስ ብቻ ነው ለኔ ወንጌል። መዳን በክርስቶስ፣ ህይወት በክርስቶስ። መጨረሻን ማታቅ የሰው ልጅ ሆይ ከእንቅልፍ ንቃ። ክርስቶስ ኢየሱስ ያበራልሃል። ብርሃን ነው፣ ህይወት ነው፣ እውነት ነው፣ መንገድ ነው። አንቺ በክርስቶስ ኢየሱስ ያለሽ ከእንቅልፍ የምትነቁበት ዘመን አሁን እንደደረሰ ወቁ። ዘመኑን ግዙት፣ ዘመኑን ዋጁት። የጌታችሁ የአምላካችሁ ምጽአት በደጅ ነውና ማንም ሰው ይህን እንዲያውቅ ስልጣን አልተሰጠውም ከአብ በስተቀር። ነገር ግን ድንገት ይመጣል። ድንገት ስለሚመጣ ያለሽን አጥብቀሽ ያዢ። የተገለጠውን ወንጌል ክርስቶስን ስበክ፣ መስክሪ። ለዚህ ለሞት ለተሰጠ ሥጋ ማን ይለየኛል አለ ጳውሎስ። ሥጋው ምን እንደሆነ ያውቃል። ነገር ግን ለኔ ወደ ክርስቶስ መሄድ ይጠቅመኛል። ለእናንተ በምድር ብኖር ይጠቅማችኋል። አንዳንዶቹን አድን ዘንድ ከአይሁድም ይሰጠኝ ዘንድ ጸሎቴም ጌታን ሰው ስጠኝ ነው የምለው። ባዶ እጄን እንዳልቀርብ ይህንን ወንጌል ባልሰብክ ዕዳ አለብኝ። ባለ ዕዳ ነኝ። የኋላዬን ትምክት
ከብንያም ነገድ ነኝ፣ ዕብራዊ ነኝ፣ ሕግን ጠብቄያለሁ፣ ያለ ነቀፋ ኖሬያለሁ ያልኩበትን ዘመን እንደ ጉድፍ ቆጥሬዋለሁ፣ ትቼዋለሁ። አሁን በክርስቶስ ኢየሱስ ባለ ሕይወት ያንን ሕይወት ለመያዝ ወደፊት ዘረጋለሁ። እኔ መቼም ከጳውሎስ ትምህርት ለነፍስም ለሥጋም ለተጠራንበት ጥሪ ለዚች ጊዜያዊ ዓለም እንደ ጳውሎስ ራሱን የካደ ራሱን በመስቀል ላይ የሰቀለ ለክርስቶስ ኖሮ ያለፈ ምርጥ ሐዋርያ ጳውሎስ። የጳውሎስ ትምህርት የተማረ ሰው የሰማው ሰው 12ቱን የጳውሎስ መጽሐፍ ሁል ጊዜ እንደምላችሁ ብዙ አስተማሪዎች ለራሳቸው የሚመች እንደሚሰበስቡ ምዕመንም ደግሞ ለነሱ የሚመች አስተማሪ እንደሚሰበስቡ ሮጠው ብሉይ ኪዳን የሚገቡት የሐዋርያው ጳውሎስ 12ቱ መጽሐፍ ያልገባቸው ራሳቸውን ያልሰጡ ለሰው የሚመች ወንጌል የሚሰብኩ ሥጋ ይሄ ምድራዊ ነገር ምን እንደሚያስፈልግ ምን እንደሚያስጨንቅ የብሉይ ኪዳን አባቶች በረከታቸው ምድራዊ፣ ጦርነታቸው ከሰው ጋር ወደ ተስፋይቱ ምድር እንዳይገቡ በየመንገዱ የሚከለክሏቸው 7 ነገስታቶች ህዝቦች እንዳሉ ሁሉ በአዲስ ኪዳን ግን የሰው ጠላት የላችሁም ይላል። ውጊያችን ደግሞ ከደምና ከሥጋ ጋር አይደለም፣ ከዚህ ዓለም ከጨለማው ዓለም እርኩሳን መናፍስት በአየር ላይ ስልጣን ካላቸው ጋር ነው ውጊያችን። ክርስቶስ ሰውን ሁሉ እንደሚወድ እኛም እንወዳለን። የፍቅር ዕዳ እንዳይኖርብን የክርስቶስ መሆናችን እርስ በርሳችን በመፋቀር በመዋደድ በዚህ ይታወቃል። ዘመኑን እንየው። ግቡ በየሚዲያው የሚተች የሚቃወም ማብራሪያ የሚሰጥ ወገኖች ሆይ በጣም 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 በክርስቶስ ትምህርት የመጀመሪያው ዲሲፕሊን ነው። ዲሲፕሊን ስርዓት የእግዚአብሔር ቃል በፍርሃት በመንቀጥቀጥ መንፈስ ቅዱስ እግዚአብሔር ነው እኮ የቆሎ ጓደኛችን አይደለም። በብዙ ቦታ ልቤ ያዝናል። በእውነት ነው የምለው። ምንም ሥጋ ለባሽ ብንሆንም ለሰው ለሥጋዊ ሰው የምንሰጠው ክብር ለወንጌል ለቅዱሳን በቤተ ክርስቲያን የሚታየው ጋጦት ስርዓት አልባ እንኳን መንፈስ ቅዱስን ሊያመጣልን አይደለም በሰላም ወጥተን መግባታችን ምሕረቱና ቸርነቱ ስለበዛ ነው። እንደ ልባችን ክፋት እንደ ሰው እንደ ሥጋ ክርስቲያን ነን ብንል ምን ዋጋ አለው? የእውነት አምድ ነው። ጌታ ወደ መቅደስ ሲገባ ነጋዴዎች፣ ለዋጮች፣ ገንዘብ የሚለዋወጡ የተለያየ ንግድ ቤት ሆነ መቅደሱ። የአባቴ ቤት የጸሎት ቤት ይሆናል ብሎ ቤቱን አጸዳ፣ ገለባበጠው። እርግቦችን፣ ሻጮች፣ ለዋጮችን ቤቱን በገንዘብ የመጀመሪያ የዓለም ባንክ ቤት የተቋቋመው በሰለሞን ቤተ መቅደስ ነው። ገለባበጠው። በዚያን ጊዜ አባቶች ምን አሉ? የቤትህ ቅናት በላኝ የሚለውን ትንቢት ትዝ አላቸው ይላል ቃሉ። የቤትህ ቅናት በላኝ። ዛሬም እግዚአብሔር ለቤቱ ይቀናል። ጋጡ ወጥ ስርዓት አልባ ነጋዴዎች በስሙ የሚነግዱ ተታለው ደግሞ አሜን አሜን የሚሉ ነፍሳቸውን በገንዘብ በክብር በዝና የለወጡ እንደ ጉድ የፈሉበት የመጨረሻው ዘመን ነው። አይ የወረደ ወደ ሰማይም የወጣ እሱ ብቻ ነው። ከሰማይ መጣ ማ ኢየሱስ እርሱ ክርስቶስ ፍጹም አምላክ ፍጹም ሰው ከሰማይ የመጣው ይሄ ኢየሱስ እኛም
የምወደው ልጄ እርሱ ነውና እርሱን ስሙት የሚል ድምፅ ከሰማይ መጥቶ ሰማን። ከሰማይ ነው የሚመጣው፣ ከጌታ ዘንድ። ይህንን ትልቅ መለኮታዊ የእግዚአብሔር መንፈስ የፍቅሩን ጥግ እግዚአብሔር ኃጢአተኞችን፣ ቀራጮችን፣ የሰው ልጅ በሙሉ ይወዳል። ይሄ የሃይማኖት ምናምኑን ተዉት። እያንዳንዳችን በልባችን የምንገፋቸው፣ የምንጠላቸው፣ የምናሳድዳቸው፣ በተለያየ መንገድ የምንቃወማቸው በእግዚአብሔር መንፈስ ቃል ብናያቸው ጌታ ይወዳቸዋል፣ እግዚአብሔር ይወዳቸዋል። ስለ ኃጢአተኞች ነው የመጣው። ከኃጢአተኞች ከቀራጮች ጋር የሚበላ ነው። ብዙ መከራ፣ ብዙ በሃይማኖት ካባ የደረሰበትን ነገር እናውቃለን። ፍቅሩ ግን ከዛ በላይ ነው። ፍቅሩ ከዛ በላይ ነው። ሰውን ሁሉ ኃጢአተኞችን ይወዳል፣ ኃጢአትን ግን ይጠላል ማለት ነው። ስለዚህ ይሄ ሞት የተሰኘው ሞት መንፈስ ነው። ስለዚህ እግዚአብሔር የሟቹን ሞት ስለማይፈቅድ ይሄ ከመጀመሪያው የሞተው መንፈሳዊ ማንነታችን በእግዚአብሔር ልጅ በቃሉ በመንፈሱ ለኒቆዲሞስ ለአይሁድ መምህር ሕጉን ሥርዓቱን የተስፋ ቃል የተሰጣቸው የአይሁድ መምህር ወደ ጌታ መጥቶ የዘላለምን ሕይወት እንዳገኝ ምን ማድረግ አለብኝ አለ። ተመልከቱ፣ መምህር ነው፣ አስተማሪ ነው። ሕግና ሥርዓት የተስፋ ቃልም በአደራ የተሰጣቸው ነው። ይሄ እኮ የሕግ መምህር ኒቆዲሞስ ትልቅ ቦታ ያለው ነው በአይሁድ ማለት ነው። ከዚህ ከሞት መንፈስ ወደ ሕያው ወደ ሕይወት መንፈስ እኔ ሕይወት ነኝ፣ ሕይወት እንዲሆንላችሁ እንዲበዛላችሁ መጣው። ዲያብሎስ ውሸታም ነው፣ ነፍሰ ገዳይ ነው፣ የሞት መንፈስ ነው። ስለዚህ ከሐሰተኛ ነቢያት፣ ከሐሰተኛ አስተማሪ፣ ከመናፍቃን ተለይታችሁ ወደ ወንጌል ዞር በሉ አለ ጳውሎስ። ወደ ክርስቶስ ዞር በሉ። ሌላው በሙሉ ያናውጣቸው፣ ያስቷቸዋል፣ ሊያጠፋችሁ ነው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነፍሰ ገዳይነትን የእርሱ ምንጭ ስለሆነ ሰዎች በምድር የሚያደርጉት ነገር በጣም በጣም ይገርማል። የጥበብ መጀመሪያ እግዚአብሔርን መፍራት ነው። በጣም የሚገርመኝ አንድ ነገር አለ፣ ከልቤ ልንገራችሁ። ሰዎች ሲሞቱ በእምነታቸው በሳጥን ውስጥ ሆነው ይሄዳሉ። ሃይማኖታዊ ስርዓት ይደረጋል። በመቃብሩ ቦታ ስለ ሰውየው ክብር፣ ስለ ሰውየው ዝና፣ ስለ ሰውየው ትምህርት፣ ስለ ሰውየው ነገር ይደረጋል። ነፍሱ ግን የለችም እኮ። ያለው ምኑ ነው? ስጋና አጥንቱ ደሙ ብቻ ነው ያለው። ደሙም ደግሞ ለአራት ቀን ነው። ከዛ በኋላ አይኑ መፍሰስ ይጀምራል። ሁሉ ነገር መፍሰስ ይጀምራል። በድን የሆነ ሰው ማለት ነው። ነፍሱ ግን ከሱ ተለይታለች። ስለዚህ በዛ ነገር ላይ የሚገርመኝ ነገር ያልኳችሁ በምድር ላይ እግዚአብሔር የሰጠው ያለፈው 2 ሳምንት የመጀመሪያው አደራውን ያልተወጣ፣ ሁለተኛ በሕይወት ዘመኑ ቅድሚያ ያልሰጠውን አምላክ በዛ በመጨረሻ ላይ በተለያየ ሃይማኖት ያሉ ነፍሱን በአጸደ ገነት አኖረለን። ይሄ ትልቅ አዚም፣ ትልቅ ድንዛዜ ነው። ጌታ ደርሶለታል፣ ወንጌል ልኮለታል፣ ሰማያዊ ብርሃን በርቶለታል። መልእክተኞች ወጡ፣ ጠላትን ገጠሙት፣ በመስቀሉ ጉልበት ድል አደረጉት። ከሞት ያድነዋል፣ ከሞት ያድናል፣ ከሞት ያድናል ኢየሱስ። ከሞት
የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምናምን ግን የእግዚአብሔር ኃይል ለማዳን ነው። በዚህ በሕይወትና በሞት መንፈስ የእግዚአብሔር ልጅ ክርስቶስ ኢየሱስ በምድር እያለ እናቶች፣ መቶ አለቃውም የተለያዩ ሰዎች ልጄ ሞታለች እባክህን እርዳኝ በሚሉበት ጊዜ እየሄደ ልጅቷ እኮ አልሞተችም አንቀላፍታለች ይላል። ሞት እንቅልፍ ነው፣ የዘላለም እንቅልፍ። ነገር ግን የሟቹን ሞት የማይፈቅድ እግዚአብሔር አንተ የሞትክ ንቃ፣ ክርስቶስ ያበራልሃል፣ ከሙታን ዓለም ውጣ፣ ከሞት መንፈስ ውጣ፣ በወንጌል እመን፣ በልጁ በተላከው እመን። ሃይማኖታችን የክርስቶስ ትምህርት ነው። በጣም የሚገርም ነገር አለ። በሌላ ሃይማኖትና በዳኑ ክርስቲያኖች መካከል ቀብሩን ብታዩ ልዩነት አለ። በዳኑ ክርስቲያኖች ሄደ ወደ አምላኩ ሄደ ወደ አምላኩ ሄደ ነው የሚባለው። ያመኑትን በሕይወታቸው ቅድሚያ የሰጡትን በድካምም ሆነ በሁሉ ነገር በመጨረሻ ላይ ምንም ክርስቶስም አልቅሷል ለሚወደው ቤተሰብ አልዓዛርን ከሞት ቢያስነሳው አልዓዛር ተመልሶ ሞተዋል። ሙታንን ያስነሳ፣ ዕውርን ያበራ፣ ሽባን የተረተረ፣ መበለቶችን የተቀበለ፣ ሰውን ሁሉ በፍቅሩ የማረከ ጌታ እርሱ ክርስቶስ አምላክ የዘላለም ሕይወት ነው። ሃይማኖት አይደለም። ሃይማኖት የክርስቶስ ትምህርት ነው፣ ያስተማረው ነው። ከኔ የተማራችሁትን አለ። በስሜ የሚላክላችሁ መንፈስ ቅዱስ እንኳን ከኔ የተማራችሁትን ከኔ የሰማችሁትን ሃይማኖት የሚደረገው ስርዓት የተለየ የጌታ የሆኑት ወደ አምላካቸው ወደ አመኑበት ሄዱ። ሊሄድ አለ እኮ ጳውሎስ፣ እናፍቃለሁ አለ። ከዚህ ምድር ወደ ጌታ መሄድ እናፍቃለሁ፣ ቢሆንልኝ በሞቱና በመከራው ልካፈል እመኛለሁ አለ። እንደውም በአንድ ቦታ ላይ ምን ይላል? የጎደለ ነገር እንኳን በሕይወት እያለው ከክርስቶስ የጎደለ ነገር ካለ እርሱን ለመፈጸም እተጋለሁ አለ። ጌታ ግን ሁሉም ፈጽሟል። ያንን ያህል መሰጠት ለነፍስ ነው እኮ። ኢየሱስ በተቀበረ ጊዜ ስጋው በመሬት ነፍሱ ግን ወደ ሲኦል ሄዶ ወንጌልን ሰበከ ይላል። ነፍሱ ወደ ሲኦል ሄዳ መንፈሱ፣ ስጋው በመሬት ሆኖ መንፈሱ ወደ ሲኦል ሄዶ ወንጌልን ሰብኮ ብዙዎች በሱ አምነው ከዲያብሎስ ላይ የሞትን ቁልፍ የሲኦልን ቁልፍ ነጥቆት በሶስተኛው ቀን ሲነሳ በኢየሩሳሌም ከተማ በዛ በሲኦል የተሰበከላቸው በከተማው ይታዩ ነበር። የት ይብሉ፣ የት ይጠጡ፣ የት ይደሩ አይታው፣ መንፈስ ናቸው። የሕይወት መንፈስ አገኙ። ለዚህ ነው ሞት መንፈስ ነው። የሙታንን መንፈስ ከምንከተል ሕይወት የሆነውን ክርስቶስ እንከተል። በሃይማኖት ካባ በዚህ ምድራዊ ከዳመና በታች ያለ የድርጅት ስም የዘላለም ሕይወት አይሰጥም። ቃሉ መንፈሱ ሕይወትን ይሰጣል። ክርስቶስ ፍጹም ሰው ፍጹም አምላክ። በዚህ ጌታ አልደራደርም።
በዚህ ጌታ ላይ የሚጨመር የሚቀነስ የለም። አናቴማ የተረገመ ይሁን። እንኳን እኛ የሰማይ መልአክ መጥተው ይህንን ወንጌል ቢያጣምሙ ሌላ ወንጌል ቢሰብኩ የተረገሙ ይሁኑ አለ። እኔ ራሴ ጳውሎስ ተመልሼ እንዴ ወገኖች ሆይ አማድ የሆነውን ነው እኮ ጴጥሮስን ሞት ይገባል ያለው። በክርስቶስ መስቀል ላይ እንዴት ግርዘት፣ እንዴት መብላት አለመብላት፣ መጠጣት የብሉይ ኪዳንን ሕግ አንጥተ በመስቀሉ ላይ ትጨምራለህ። ሞት ፍርድ ይገባል። ቀልድ የለም። በክርስቶስ መስቀል ወንጌል ነፍስን ለማዳን ከፈለግ፣ ነፍስሽን ለማዳን ከፈለግሽ ከሞት በኋላ ያለው መንፈስ ነው። መንፈስ ነው። ነፍሳችን የምትለየው ከኛ ከዛ በኋላ ስጋና ደም አፈር ነው። ታሪክ ቢነበብ ምንም ነገር ብታደርግ በምድር ላይ ዋጋ የለውም። እግዚአብሔር ከመረጠህ ግን ፍርዱ ጻድቅ ፈራጅ ነው። ሙሴን ምን አለው? ትሞታለህ አለው። በአዲስ ኪዳን በመገለጥ ተራራ ላይ ሙሴና ኤልያስ ተገለጡ ይላል። ለቃል ኪዳኑ ታማኝ ነው። ለበደል ኃጢአታችን ፍርዱም ጻድቅ ፈራጅ ነው። ስለዚህ የሞተው ሙሴ በመገለጥ ተራራ ላይ ታየ። ሙታንን ያስነሳል። ሕይወት ነው ኢየሱስ። ያለ የነበረ የመጀመሪያ በኩር ነው። ዓለም ሳይፈጠር የነበረ ነው። በማርያም ቅድስት ማርያም መወለዱ የመኖሩ የመምጣቱ መጀመሪያ አይደለም። ለትምህርታችን ነው እሱ። ደግሞ ቢመጣ እኮ ጸጋ ነው የሞላባት። ጸጋው ነው እኮ እንዲፈጠር ያደረገው። ጸጋ ነው የተሞላሽ አላት። እኛም የዳነው ዛሬ በእምነት በጸጋው ነው የዳነው። መንፈሳዊ ሰው በውስጣችን የተፈጠረው ይሄንን ሞትን ድል አድርጎ የሚያሸንፈው ሕይወት የሆነው መንፈስ በጸጋ ነው የተቀበልነው፣ በስራ አይደለም። ሰው ልጅ በሚፈጥረው በምንም አይነት ስራ ላይ ጽድቅን ሊያገኝ አይችልም። በእምነት በተላከው በማመን ሞትን ድል አድርጎ በፈጠረውና ሁሉን ነገር አሸናፊ ባደረገው አብን ደስ ባሰኘው በእኛ ፋንታ እግዚአብሔር አብ ደስ በልጁ ተሰኝቷል። ስለዚህ ሞት መንፈስ ነው። የሟቹን ሞት የማይፈቅድ እግዚአብሔር ዛሬ ሰዎችን በወንጌል ይጠራል። እኔ ነገርኳችሁ ቃል ሕይወትም ነው መንፈስም ነው አለ። ማንም በልጁ የሚያምን የዘላለም ሕይወት አለው፣ ቢሞትም ሕያው ነው አለ። ይሄ ነው ዳግም ሳትወለድ በቃሉ በመንፈሱ ሳትወለድ እንደፈለግ ሆነ በምድር ሳጥን ውስጥ ገብተህ የሃይማኖት ስርዓት ተፈጽሞልህ መንግስተ ሰማያት እገባለሁ ካልክ ሞኝ ነሽ። ዳግም ልደት፣ ዳግም በመንፈስ ኢየሱስ በመንፈስ ቅዱስ ነው የተወለደው። ከመንፈስ ተወለዱ እናንተም። ይህን መንፈስ የሚወልደው ምንድነው? እምነት ከመስማት መስማትም የእግዚአብሔር ቃል በኃይል በጉልበት ሳይሆን በእግዚአብሔር ጸጋ መንፈስ ቅዱስ ተሰጥቶናል። ፈጣሪ ነው፣ አስተማሪ ነው፣ ገሳጭ ነው፣ ገላጭ ነው። የሃይማኖት ስም በሰማይ አይታወቅም፣ ሰው የሚታወቀው በክርስቶስ ነው አለ የኔ አስተማሪ ጳውሎስ። እኔ ሰውን የማውቀው በክርስቶስ ነው አለ። ከዛ ውጪ ሰውን አላውቅም አለ። ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው፣ አሮጌው አልፏል። ስለዚህ በዚህ መንፈስ የሙታን መንፈስ ይመታል። ሞትን ድል ባደረገው በክርስቶስ አምነህ የፈለገው ነገር ይሁን፣ ሰው በእሳት በጦርነት በጎርፍ በተለያየ መንገድ ህይወቱ ያልፋል። ጥያቄው ይሄ የምትወጣው ነፍስ መንፈስ ነው። አሁን ስለ ሙታን መንፈስ አውቀን ወደ ህይወት መንፈስ ህይወትን ወደ ሰጠን ወደ ክርስቶስ ኢየሱስ መተን በጸጋው ዘመናችንን እንድንጨርስ ነው። ታማኝ ነው፣ እሱ ታማኝ ነው። ቢሞቱም አስነሳቸዋለሁ አለ። በስሙ ያመነ በወንጌል ያመነ ነገር ግን ከዚህ ውጭ የሆኑት የክርስቶስ ኢየሱስ መስቀል ጠላት ሆነው ነው የሚመላለሱት። ከእንደነዚህ አይነት መናፍቅ ሐሰተኛ አስተማሪ ተጠንቀቁ።
ስለ ምድር የሚሸት ነገር የሰማዩ ይበልጣል። አስቀድማችሁ ተብለናል ያለፈው ሳምንት። የእግዚአብሔር መንግስት ጽድቅ ፈልጉ፣ ሕይወትን ፈልጉ። ይሄ ጤዛ ነው፣ ምድራዊ ጊዜያዊ ነው። የፈለገው ነገር ፎቶግራፍ ተይዞ የፈለገው ለሞተ በድን ለሆነ የፈለገውትን ነገር ታሪክ ቢነበብ መድፍ ቢተኮስ እንደው በቃ በምድር ላይ ብዙ ነገር አድርጓል። ያለ ክርስቶስ ከሆንክ መጠበቂያ ቦታ ገሃነም ነው። በክርስቶስ አዲስ ፍጥረት ከሆንክ የአብርሃም እቅፍ የቅዱሳን ማህበር እስከ ጌታ ምጽአት የምታመልክበት ገና እኮ ነው። መንግስተ ሰማይ ገና ነው። ሲኦል ገና ነው። ከነጩ ዙፋን ፍርድ በኋላ ነው። ይሄ ጊዜያዊ መጠበቂያ ነው። እኛ በበጉ ሰርግ ላይ ስንሆን እዛው በገሃነም እሳት ነው ያሉት። 1000 ዓመት መንግስት ካለፈ በኋላ ከአዲስ ሰማይና ከአዲስ ምድር በፊት በነጩ ዙፋን ፊት ሰው ሁሉ በእግዚአብሔር ፊት ይቀርባል። ስለተናገረው ነገር ሰው ሁሉ መልስ ይሰጣል። ይርዳን ጌታ ይርዳን። ለወንጌል ኑሩ፣ ለነፍሳችሁ ኑሩ። ከሙታን ዓለም ተለዩ። ከሞት መንፈስ ዛሬ ይጠራል። አልዓዛርን እንደጠራ የኔ እህት የኔ ወንድም በቁም እያለህ አበሻ ምን ይላል? ይሄ በቁሙ የሞተ ሰው ነው ይላሉ። በቁሙ የሞተ ሰው ተንቀሳቃሽ ነው፣ በቁሙ ሞቷል። የማይጠቅም ነው ማለት ነው። በመንፈሳዊስ ሞትን ተሸክሞ በቁሙ የሞተ ሰው አለ። ጌታ ዛሬ በልቤ ያንኳኳል። ማንም በሩን ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱ ጋር እራት እበላለሁ። አልዓዛር ና ውጣ። እንደተገነዘ ወጣ። ሕይወት ሰጪው ክርስቶስ ጠራው። ዛሬ ይጠራል። በዚህ መንፈስ ያላችሁ፣ በሙታን መንፈስ ጥላ ውስጥ ያላችሁ፣ ልብሳችሁ ካባችሁ ሃይማኖት የሆነ ክርስቶስ የሌላችሁ ጌታ ይጠራችኋል። አልዓዛርን እንደጠራ ከሙታን ዓለም ከሙታን መንፈስ ኑ ይላል። አልዓዛርም እንደተገነዘ ወጣ። ጌታ ቃል በወንጌል እንደምናነበው አንድ ሀብታም ጎተራው ሞልቶ ነፍሴ ሆይ ደስ ይበልሽ ብይ ጠጪ፣ በቃ ምንም ነገር አያስፈልግሽም ባለበት ሰዓት የጌታ መንፈስ መጥቶ ዛሬ ነፍስ ከስጋ ትላቀቃለች። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጣ ቢያጎድል ምን ይጠቅመዋል? ነፍሱን ስጋ ወደ አፈር ነው። ስጋና ደም የእግዚአብሔር መንግስት አይወርስም። ይሄ ብቻ አይደለም። በራእይ መጽሐፍ ላይ የተወቀሰችው የሎዶቅያ ቤተክርስቲያን በጣም የሚገርም ነው። በራድ ወይንም ትኩስ አይደለም፣ ስራህን አውቃለሁ። እነሆ ሀብታም ነኝ፣ ባለጠጋ ሆኛለሁ፣ አንድም እንኳን አያስፈልገኝም የምትል ስለሆንክ ጎስቋላ፣ ምስኪን፣ ደሃም፣ እውርም የተራቆትክ መሆንህን ስለማታውቅ ባለጠጋ እንድትሆን በእሳት የተነጠረውን ወርቅ የተጎናጸፈውን ራቁትን ሸፍን። ልብስ እንድታይ ዓይኖችህ የምትኳልበትን ኩል ከኔ ግዛ። እኔ የምወዳቸውን እገስጻለሁ፣ እቀጣለሁ። እንግዲህ ንቃ፣ ንስሐ ግባ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱ ጋር እራት እበላለሁ ይላል መንፈስ። ለአብያተ ክርስቲያን ጆሮ ያለው ይስማ። በዓለም ውስጥም በቤተ ክርስቲያንም በዚህ ዓለም ሀብት ጥበብ ነፍሳቸውን የሸጡ አሉ፣ ነፍሳቸውን የቀየሩ አሉ። ገንዘብ አምላክ ነው። ገንዘብ ጌታ ነው። እግዚአብሔር የምንፈልገውን በሙሉ ይሰጠናል። ስለዚህ የአምላካችን ቃል ምን ይላል? የአምላካችን ቃል ስትወጣ ጸልየ ውጣ። የሰይጣን ዙፋን ባለበት የምትኖሩትን ኑሮ አውቃለሁ። መንገድህን ለእግዚአብሔር አደራ ስጥ። ስትመለስ እግዚአብሔርን አመስግን፣ ምሕረቱ ቸርነቱ ስለበዛ። ስለዚህ ወገኖቼ ሆይ ስለ ነፍሳችን እንጂ ስለ ስጋችን እንዳንጨነቅ ባለፈው ሳምንት አይተናል። ስለምትበሉት፣ ስለምትጠጡት፣ ስለምትለብሱት አትጨነቁ። ይሄንንማ ሌሎች ያስፈልጋቸዋል። እናንተ የተለያችሁ ናችሁ። በመንፈስ የተወለደ መንፈሳዊ ረሃብ
መንፈሳዊ ጥማት፣ ናፍቆት፣ የቃሉ የጸሎቱ ሙላት ሲኖር ሁሉ ነገር በእግዚአብሔር ፊት ቀላል ነው ለልጆቹ። ክብር ለጌታ ይሁን፣ ክብር ለኢየሱስ ይሁን። ከዛ በፊት እምነት አልነበራቸውም ማርያምና ማርታ። አንተ በዚህ ብትኖር ወንድማችን ባልሞተ አሉት። የሞት መንፈስ እቤታችን ባልገባ አንተ የኛ ወዳጅ ሆነህ አሉት ማርያምና ማርታ። ጌታ አለቀሰ። ወዴት ነው ያደረጋችሁት? አሁንማ እኮ 4 ቀኑ ነው አሉ። ገባችሁ? 4 ቀን ከሆነው በአይሁድ አይን ፈሷል፣ ሰውነቱ አብጧል፣ ወደ አፈር የሚቀየርበት ነው። ለምንድን ነው ጌታ እስከ 4 ቀን የቆየው? ለምን በ3ኛው ቀን አልመጣም? ሊያስተምራቸው። ወንድምሽ ይነሳል አላት። የሃይማኖት ካባ፣ የሃይማኖት ትምህርት፣ አዎ በትንሣኤማ ይነሳል አለች። ትንሣኤ ሕይወት እኔ ነኝ አታምኚም ወይ አላት። አንተ የልዑል እግዚአብሔር ልጅ ክርስቶስ እንደሆንኩ አምናለሁ አለች። ከዛ ተነስቶ ሄዶ አልዓዛር ከሞት ተነሳ፣ ከሙታን ዓለም ወጣ። ዛሬም ይሄ ነው ወንጌል፣ የምንናገረው ወንጌል ይሄ ነው። ና ይልሃል፣ ይጠራሃል። ድምፁን ከሰማና ከሙታን ዓለም ተለይ፣ ከሙታን ዓለም ተለይ። በቁም ሞቶ ከመንቀሳቀስ የሃይማኖት ካባህን አውልቀህ ጣለው። ዘኪዎስ እውሩ ጌታ በዛ መንገድ ሲያልፍ ጌታ ሲጠራው የሚለምንበትን ጨርቅ ጥሎ ወደ ጌታ ሄደ። የሚለምንበትን ከእውርነት ወደ ብርሃን ለመጀመሪያ ጊዜ ጌታ ኢየሱስን አየ። የምንጥለው ነገር አለ ወደ ክርስቶስ ለመምጣት። ያቺ ሳምራዊ ሴት ጉዷን ሁሉ ሲነግራት በያዕቆብ ጉድጓድ ውሃ ልቀዳ ይዛ የመጣችውን እንስራዋን ጥላ ይላል ወደ ከተማ ሄዳ ይሄ ክርስቶስ ነው ወይ ጉዴን የነገረኝ አለች። ጌታ ሲጠራህ ዛሬ የሃይማኖት ካባህን ይሄ በስጋ ያለን ነገር ጥለህና፣ ሁሉን ጥለና ወደ ክርስቶስ ሕይወት ይሰጣል። ወደ አንተ ወደ ሕይወት ወደ ቤት ይገባል። ዘኪዎስ ዛፍ ላይ ቁጭ ብሎ ጌታን ለማግኘት ና ዘኪዎስ ውረድ ወደ ቤት እገባለሁ አለው። እኔ ቤት? አዎ ገባ። ቀራጭ ቤት፣ አመፀኞች ቤት፣ ኃጢአተኞች ቤት። የሚጣል ነገር አለ። ኢየሱስ ሃይማኖት አይደለም፣ ሕይወት ነው። ይህንን ነፍስን ቅጥሩን ጠብቅ። በእስራኤል ቅጥር የሚቆምልኝ ሰው አጣሁ አለ በነቢያት መጽሐፍ። በነፍስህ ቅጥር ያስፈልጋል። የኢየሱስ ክርስቶስ ደም። እግዚአብሔርን ያየው ማንም የለም። እግዚአብሔርን ያየው ማንም የለም። በአዲስ ኪዳን ያየነውን የሰማነውን እጆቻችን የዳሰሰውን ይህንን ክርስቶስ እንመሰክራለን፣ እንሰብክላችኋለን። ሕይወት በእርሱ ነው። ያለ ክርስቶስ ሕይወት የለም። ሃይማኖት አይደለም ሕይወት፣ ሃይማኖት አይደለም ክርስቶስ። እርሱ ፍጹም አምላክ የዘላለም ሕይወት ነው አለ ዮሐንስ። ይሄ ጌታ ዛሬም ይጠራሃል። ጥለህ ተከተል። ሁሉን ጥለህ ለነፍስ ተከተይ። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ያው ነው። ያለፈው ኃጢአትህን፣ አሁን የምትሰራው ኃጢአትህን፣ ወደፊት የምትሰራው ኃጢአትህን በክርስቶስ ደም ሸፍን። ስጋ ለባሽነ ደካማነ ያስከውን አጥብቀ ያዝ። ኢየሱስ ክርስቶስ ጌታ ነው። ክርስቶስን ልበስ፣ ክርስቶስን ልበሺ። ሊመጣ ነው፣ ይመጣል። ሞት መንፈስ ነው፣ ይመጣል። ቀጠሮ የለውም። አንድ ቀን ይመጣል። ለእያንዳንዱ ሰው ሞት የተመደበ ነው። ነገር ግን ሄደች ወደ አምላኳ ሄደ ወደ አባቱ ሄደ ነው የሚባለው ስትሞት ነው ወይንስ ይሄ አርቲፊሻል በድል ለሆነው ሳጥን ውስጥ ለተቀመጠው በተለያየ ጨርቅ ለለበሰው የሃይማኖት ስርዓት ነው? በድል ነው እሱ የፈለከው። ምን ማለት ነው? ነፍሱ የት ሄደች የሚለውን ጥያቄ መልስ።
በአብርሃም እቅፍ ወይንስ ገሃነም? አንድ የሃይማኖት ሰው ዛሬ በገነት ነፍሱን አስገባ ስላለህ የምትገባ ከመሰለ ራስን እያታለልክ ነው። ወንጌል ስማ። ወንጌል ክርስቶስ ነው። ወንጌል ሕይወት ነው። ወንጌል ይለውጣል፣ ይገላል፣ ይፈጥራል። ብርሃን ነው፣ ሰላም ነው፣ እውነት ነው፣ መንገድ ነው። ክርስቶስ ኢየሱስ ዛሬም ይጠራል። ቢሰማ ደጁን ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱ ጋር እራት እበላለሁ ይላል መንፈስ። ለአብያተ ክርስቲያን ጆሮ ያለው ይስማ። በዓለም ውስጥም በቤተ ክርስቲያንም በዚህ ዓለም ሀብት ጥበብ ነፍሳቸውን የሸጡ አሉ፣ ነፍሳቸውን የቀየሩ አሉ። ገንዘብ አምላክ ነው። ገንዘብ ጌታ ነው። እግዚአብሔር የምንፈልገውን በሙሉ ይሰጠናል። ስለዚህ የአምላካችን ቃል ምን ይላል? የአምላካችን ቃል ስትወጣ ጸልየህ ውጣ፣ የሰይጣን ዙፋን ባለበት የምትኖሩትን ኑሮ አውቃለሁ። መንገድህን ለእግዚአብሔር አደራ ስጥ። ስትመለስ እግዚአብሔርን አመስግን፣ ምሕረቱ ቸርነቱ ስለበዛ። ስለዚህ ወገኖቼ ሆይ ስለ ነፍሳችን እንጂ ስለ ስጋችን እንዳንጨነቅ ባለፈው ሳምንት አይተናል። ስለምትበሉት፣ ስለምትጠጡት፣ ስለምትለብሱት አትጨነቁ። ይሄንንማ ሌሎች ያስፈልጋቸዋል። እናንተ የተለያችሁ ናችሁ። በመንፈስ የተወለደ መንፈሳዊ ረሃብ፣ መንፈሳዊ ጥማት፣ ናፍቆት፣ የቃሉ የጸሎቱ ሙላት ሲኖር ሁሉ ነገር በእግዚአብሔር ፊት ቀላል ነው ለልጆቹ። ክብር ለጌታ ይሁን፣ ክብር ለኢየሱስ ይሁን። ከዛ በፊት እምነት አልነበራቸውም። አንተ በቁም ያለህ መጨረሻን ማታቅ የሰው ልጅ ሆይ ከእንቅልፍ ንቃ። ክርስቶስ ኢየሱስ ያበራልሃል። ብርሃን ነው፣ ሕይወት ነው፣ እውነት ነው፣ መንገድ ነው። አንቺ በክርስቶስ ኢየሱስ ያለሽ ከእንቅልፍ የምትነቁበት ዘመን አሁን እንደደረሰ ወቁ። ዘመኑን ግዙት፣ ዘመኑን ዋጁት። የጌታችሁ የአምላካችሁ ምጽአት በደጅ ነውና ማንም ሰው ይህን እንዲያውቅ ስልጣን አልተሰጠውም ከአብ በስተቀር። ነገር ግን ድንገት ይመጣል። ድንገት ስለሚመጣ ያለሽን አጥብቀሽ ያዢ። የተገለጠውን ወንጌል ክርስቶስን ስበክ፣ መስክሪ። ለዚህ ለሞት ለተሰጠ ሥጋ ማን ይለየኛል አለ ጳውሎስ። ሥጋው ምን እንደሆነ ያውቃል። ነገር ግን ለእኔ ወደ ክርስቶስ መሄድ ይጠቅመኛል። ለእናንተ በምድር ብኖር ይጠቅማችኋል። አንዳንዶቹን አድን ዘንድ ከአይሁድም ይሰጠኝ ዘንድ ጸሎቴም ጌታን ሰው ስጠኝ ነው የምለው። ባዶ እጄን እንዳልቀርብ ይህንን ወንጌል ባልሰብክ ዕዳ አለብኝ። ባለ ዕዳ ነኝ። የኋላዬን ትምክት ከብንያም ነገድ ነኝ፣ ዕብራዊ ነኝ። ሕግን ጠብቄአለሁ፣ ያለ ነቀፋ ኖሬአለሁ ያልኩበትን ዘመን እንደ ጉድፍ ቆጥሬዋለሁ፣ ትቼዋለሁ። አሁን በክርስቶስ ኢየሱስ ባለ ሕይወት ያንን ሕይወት ለመያዝ ወደፊት ዘረጋለሁ። እኔ መቼም ከጳውሎስ ትምህርት ለነፍስም ለሥጋም ለተጠራንበት ጥሪ ለዚች ጊዜያዊ ዓለም እንደ ጳውሎስ ራሱን የካደ ራሱን በመስቀል ላይ የሰቀለ ለክርስቶስ ኖሮ ያለፈ ምርጥ ሐዋርያ ጳውሎስ። የጳውሎስ ትምህርት የተማረ ሰው የሰማው ሰው 12ቱን የጳውሎስ መጽሐፍ ሁል ጊዜ እንደምላችሁ ብዙ አስተማሪዎች ለራሳቸው የሚመች እንደሚሰበስቡ ምዕመንም ደግሞ ለነሱ የሚመች አስተማሪ እንደሚሰበስቡ ሮጠው ብሉይ ኪዳን የሚገቡት የሐዋርያው ጳውሎስ 12ቱ መጽሐፍ ያልገባቸው ራሳቸውን ያልሰጡ
ለሰው የሚመች ወንጌል የሚሰብኩ ስጋ ይሄ ምድራዊ ነገር ምን እንደሚያስፈልግ ምን እንደሚያስጨንቅ የብሉይ ኪዳን አባቶች በረከታቸው ምድራዊ ጦርነታቸው ከሰው ጋር ወደ ተስፋይቱ ምድር እንዳይገቡ በየመንገዱ የሚከለክሏቸው 7 ነገስታቶች ህዝቦች እንዳሉ ሁሉ በአዲስ ኪዳን ግን የሰው ጠላት የላችሁም ይላል። ውጊያችን ደግሞ ከደምና ከስጋ ጋር አይደለም፣ ከዚህ ዓለም ከጨለማው ዓለም እርኩሳን መናፍስት በአየር ላይ ስልጣን ካላቸው ጋር ነው ውጊያችን። ክርስቶስ ሰውን ሁሉ እንደሚወድ እኛም እንወዳለን። የፍቅር ዕዳ እንዳይኖርብን የክርስቶስ መሆናችን እርስ በርሳችን በመፋቀር በመዋደድ በዚህ ይታወቃል። ዘመኑን እንየው። ግቡ በየሚዲያው የሚተች የሚቃወም ማብራሪያ የሚሰጥ ወገኖች ሆይ በጣም 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 በክርስቶስ ትምህርት የመጀመሪያው ዲሲፕሊን ነው። ዲሲፕሊን ስርዓት የእግዚአብሔር ቃል በፍርሃት በመንቀጥቀጥ መንፈስ ቅዱስ እግዚአብሔር ነው እኮ የቆሎ ጓደኛችን አይደለም። በብዙ ቦታ ልቤ ያዝናል። በእውነት ነው የምለው። ምንም ስጋ ለባሽ ብንሆንም ለስጋዊ ሰው የምንሰጠው ክብር ለወንጌል ለቅዱሳን በቤተ ክርስቲያን የሚታየው ጋጦት ስርዓት አልባ እንኳን መንፈስ ቅዱስ እንዲያመጣልን አይደለም በሰላም ወጥተን መግባታችን ምሕረቱና ቸርነቱ ስለበዛ እንደ ልባችን ክፋት እንደ ሰው እንደ ስጋ ክርስቲያንን ብንል ምን ዋጋ አለው? ምን ዋጋ አለው? ቅዱሳኖች ይገለጣል እኮ። ስለዚህ የእግዚአብሔር ቤት የእውነት አምድ ነው። የኤልዛቤል ሐሰተኛ ነቢያት፣ የበለዓም ትምህርት፣ የሞት መንፈስ ዛሬም ይሰራል። የክርስቶስ የእግዚአብሔርን ነቢያት የጨረሰች ኤልዛቤል የበለዓም ትምህርት ብዙዎችን ወደ ሲኦል ወደ ሞት የሚወስድ መንፈስ ነው። ጌታ ወደ መቅደስ ሲገባ ነጋዴዎች፣ ለዋጮች፣ ገንዘብ የሚለዋወጡ የተለያየ ንግድ ቤት ሆነ መቅደሱ። የአባቴ ቤት የጸሎት ቤት ይሆናል ብሎ ቤቱን አጸዳ፣ ገለባበጠው። እርግቦችን፣ ሻጮች፣ ለዋጮችን ቤቱን በገንዘብ የመጀመሪያ የዓለም ባንክ ቤት የተቋቋመው በሰለሞን ቤተ መቅደስ ነው። ገለባበጠው። በዚያን ጊዜ አባቶች ምን አሉ? የቤትህ ቅናት በላኝ የሚለውን ትንቢት ትዝ አላቸው ይላል ቃሉ። የቤትህ ቅናት በላኝ። ዛሬም እግዚአብሔር ለቤቱ ይቀናል። ጋጦ ወጥ፣ ስርዓት አልባ ነጋዴዎች በስሙ የሚነግዱ ተታለው ደግሞ አሜን አሜን የሚሉ ነፍሳቸውን በገንዘብ በክብር በዝና የለወጡ እንደ ጉድ የፈሉበት የመጨረሻው ዘመን ነው። የቤቱ ቅናት ይብላን። የወንጌሉ የእርሱ የመስቀሉ ሥራ ላንቺ ላንተ ያደረገው ሰው ዓለምን ቢያተርፍ ነፍስን ግን ቢያጣም ምን ይጠቅመዋል? ሞት መንፈስ ነው። ከዚህ ሞት ተለዩ። የሟቹን ሞት የማይፈቅድ እግዚአብሔር ልጁን ልኳል። እግዚአብሔር ራሱ ቃሉ ሥጋ ሆኗል። ኢየሱስ አምላክ የዘላለም ሕይወት ነው። በወንጌል አላፍረው። የእውነት አምድ ነው። ውሸት የለም።
ያለንን ያደረግነውን ጥፋት ከመናዘዝ በሌላ ጥፋት መደረብ ኃጢአት ነው። እርስ በርሳችሁ ኃጢአታችሁን ተናዘዙ ትፈወሱ ዘንድ። ለመፈወስ የጨለማን የሞትን መንፈስ ወደ ብርሃን መግለጥ ነው። እኛ የብርሃን ልጆች ነና ከጨለማ ጋር ህብረት የለንም። ስለዚህ ወንጌላችን የተገለጠው ለኛ ለምንድን ነው፣ ያልተገለጠው ለሚጠፉት ነው። ለነርሱ የሞት ሽታ ነን በምድር፣ ለሚቀበሉት ለሚያምኑት የህይወት ሽታ የክርስቶስ ህይወት ሽታ። ሁሉን ፍጥረት ሁሉ ይወዳል። በእውነት ነው የምላችሁ። እኛ ብንጠላ፣ እኛ ብናገል፣ እኛ የፈለግነውን ምክንያት ብናደርግ ቀራጮችና አመንዝሮች ኃጢአተኞች ጋር ቁጭ ብሎ የበላ ጌታ ሰውን ይወዳል። በዛ ፍቅር ሰውን ልንወድ ነው፣ እውነተኞች የጌታ ልጆች ከሆንን ማለት ነው። ነፍስ ፍለጋ ነው የመጣው ጌታ። እኛም በምድር ያለነው ስለ ነፍሳት ነው። ስለዚህ ቅዱሳን አባቴ ብሩካኖች፣ ይሄ የክርስቶስ ኢየሱስ ወንጌል ህይወት ነው። ከሙታን ዓለም ተለይተን ብርሃን ሆነን ህይወት ኖሮን ለሌሎቹ ልንኖር በዘመናችን የእሱን መንግስት ወንጌል ሰብከን መስክረን የፈለገው ነገር ቢደርስብን ክርስቶስ ከደረሰበት በላይ አይደርስብንም። ሰው ከሚደርስበት መከራ የተለየ መከራ አይደርስብንም። ከመከራው ጋር ጸጋውን የሰጠን ጌታ ያሻግረናል። ስለ እውነት፣ ስለ ብርሃን፣ ስለ ነፍሳት፣ ስለ ቅዱሳን፣ ስለ ቃሉ በእውነተኛ ፍርሃትና መንቀጥቀጥ ነፍሳችንን እንጠብቅ። ብዙ አስመሳይ ነገሮች አሉ የሚመስሉ። የሩዝ ትል ሩዝን ነው የሚመስለው። ብዙዎች ገና የሙሴ ሕግ መጋረጃ በልባቸው አለ። የአዲስ ኪዳን አማኞች ሆነው 27ቱ የአዲስ ኪዳን መጽሐፍ እንደ ጦር የሚፈሩት ዘለው ብሉይ ኪዳን የሚገቡት ያለ ዘራቸው ያለ ትውልዳቸው ዕብራዊ ነን የሚሉ ለነሱ እንደተጻፈ ተደራሾቹ እነሱ እንደሆኑ እግዚአብሔር ደግሞ ኪዳኑን ሻርኩት አለ፣ ተጠየፍኩት አለ፣ ከልባቸው አወጣለሁ ድንጋይ ነው አለ። አሁን ግን ስጋ በስጋው ላይ ሕጌን እጽፋለሁ አለ። በጣም ነው እኔ በሕይወቴ የምደነቀው። በጣም በእውነት ምላችሁ። ለምንድን ነው ለሰው የሚመች ወንጌል አይደለም። አዲስ ኪዳን በመጀመሪያ ራስን ካድ ነው የሚል፣ በመስቀሉ ላይ ሙት ነው የሚል፣ ለራስ መኖር አትችልም ነው የሚል፣ ለሌሎቹ ነው የምትኖረው፣ በልብ አትታበይ ከፍ ለማለት ዝቅ በል ነው የሚለው፣ መከራ ችግር ፈተና ይደርስብሃል ነው የሚለው። ይህንን የሚፈልጋለ አገልጋይ አለ የለም? በመዋደድ በዚህ ይታወቃል። ዘመኑን ነው ግቡ። በየሚዲያው የሚተች የሚቃወም ማብራሪያ የሚሰጥ ወገኖች ሆይ በጣም በክርስቶስ ትምህርት የመጀመሪያው ዲሲፕሊን ነው። ዲሲፕሊን ስርዓት የእግዚአብሔር ቃል በፍርሃት በመንቀጥቀጥ መንፈስ ቅዱስ እግዚአብሔር ነው እኮ የቆሎ ጓደኛችን አይደለም። በብዙ ቦታ ልቤ ያዝናል። በእውነት ነው የምለው። ምንም ስጋ ለባሽ ብንሆንም ለስጋዊ ሰው የምንሰጠው ክብር ለወንጌል ለቅዱሳን በቤተ ክርስቲያን የሚታየው ጋጦት ስርዓት አልባ እንኳን መንፈስ ቅዱስ እንዲያመጣልን አይደለም በሰላም ወጥተን መግባታችን ምሕረቱና ቸርነቱ ስለበዛ ነው። እንደ ልባችን ክፋት እንደ ሰው እንደ ስጋ ክርስቲያን ነን ብንል ምን ዋጋ አለው? ምን ዋጋ አለው? ቅዱሳኖች ይገለጣል እኮ። ስለዚህ የእግዚአብሔር ቤት የእውነት አምድ ነው። ጌታ ወደ መቅደስ ሲገባ ነጋዴዎች፣ ለዋጮች፣
ገንዘብ የሚለዋወጡ የተለያየ ንግድ ቤት ሆነ መቅደሱ። የአባቴ ቤት የጸሎት ቤት ይሆናል ብሎ ቤቱን አጸዳ፣ ገለባበጠው። እርግቦችን፣ ሻጮች፣ ለዋጮችን ቤቱን በገንዘብ የመጀመሪያ የዓለም ባንክ ቤት የተቋቋመው በሰለሞን ቤተ መቅደስ ነው። ገለባበጠው። በዚያን ጊዜ አባቶች ምን አሉ? የቤትህ ቅናት በላኝ የሚለውን ትንቢት ትዝ አላቸው ይላል ቃሉ። የቤትህ ቅናት በላኝ። ዛሬም እግዚአብሔር ለቤቱ ይቀናል። ጋጡ ወጥ፣ ስርዓት አልባ ነጋዴዎች። ኢየሱስ ክርስቶስ ወደ ዓለም መጣ። ለተቀበሉት በስሙ ለሚያምኑት ሁሉ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ልጁ ያለው ሕይወት አለው፣ ልጁ የሌለው ሕይወት የለውም። በተራራ ላይ ሆነን የምወደው ልጄ እርሱ ነውና እርሱን ስሙት የሚለውን ድምፅ በተራራው ላይ ሰማን አሉ። እግዚአብሔር ክብሩን ጸጋውን ለሰው ልጆች በክርስቶስ ኢየሱስ የሰጠን ለተቀበሉት ይላል። መቀበል የኛ ፈቃደኝነት ነው። እግዚአብሔር ጨዋ ነው። ስለዚህ ይህንን የሰጠንን የህይወት ምንጭ ከዘላለም ሞት ወደ ዘላለም ህይወት የምንሻገርበት አንዱ ኢየሱስ እርሱ ክርስቶስ ፍጹም አምላክ የዘላለም ህይወት ነው። ስለዚህ ይሄ ጌታ በዚህ ዛሬ በተማርነው ዛሬ ድንገት ህይወታችን ቢያልፍ ነፍሳችን ከስጋችን ቢላቀቅ መድረሻችን አድራሻችን የት ነው? ለዚህ መንፈስ ቅዱስ ለመንፈሳችሁ ይመሰክርላችኋል ተብሎ እንደተጻፈ የእግዚአብሔር መንፈስ ይመስክርልን። ምናልባት በጥርጥር በሃይማኖት በተለያየ መንገድ የሰውን ስርዓትና ወግ ሁሉ ጥለን ወደ ጸጋው ዙፋን ምሕረት ወደሚገኝበት ወደ እርሱ እንቅረብ። ይህንን የምትሰሙኝ ይሄ ነፍስ ትክክለኛ ስፍራና ቦታውን ካላገኘ የዘላለም ኪሳራ፣ በምድር የምናወራው የምናደርገው ነገር በሙሉ አይከተለንም። የሚከተለን እምነታችን ነው። ስለዚህ አጭር ጸሎት እናደርጋለን። ሕይወታችሁን ለዚህ ጌታ ያልሰጣችሁ አጭር ጸሎት። በስብከት ሞኝነት ነው የዳን ነው የእግዚአብሔር ቃል ነው ብለን ሰውን አይደለም ምንም ነገር አንመለከትም። ቃሉ ሕይወት ነው፣ ሕይወት ይሰጣል። ስለዚህ በጌታ በአባታችን በክርስቶስ ኢየሱስ ስም ወደ ጸጋው ዙፋን እንቀርባለን። ምሕረት ከሱ ነው። ምሕረት ለሮጠ ለወደደ አይደለም። የሚምር እግዚአብሔር በክርስቶስ በሰጠን ስጦታ ነው። ስጦታው ፍቅር ነው፣ የማይመረመር ነውና ለጌታ ነፍሳችንን አሳልፈን እንሰጣለን። አብራችሁ ከኔ ጋር አጭር ጸሎት እናድርግ። ቅዱስ አባት ሆይ ስለ ያው ቃል እጅግ አድርገን እናመሰግናለን። ጌታ ሆይ ቃልህ ያው ነው። በዚህ ጊዜ በዚህ ሰዓት ስጋዬና ነፍሴ ቢለያይ ወዴት እንደሆነ አላውቅም። የሃይማኖት ስም፣ የሃይማኖት ስርዓት፣ የተለያዩ ነገሮች ቢኖሩም እውነት በብርሃን ሲገለጥ ግን የት ቦታ እንደሆንኩ አላውቅም። ጌታ ሆይ በመስቀል ላይ በሰራኸው በእኔ ምትክ ባደረግከው ነገር ሁሉ አምናለሁ። አንተ ከሰማይ የተላክ ከአንተ በስተቀር ከሰማይ የወረደ ወደ ሰማይ የወጣ የለም። ትንሣኤ ሕይወት አንተ ነህ። ጌታ ሆይ በዚህ ሰዓት ካንተ በተማርነው በማወቅም ባለማወቅም በድፍረትም የሰራሁትን ኃጢአት በስምህ ስልጣን በደምህ ኃይል ይቅር በለኝ። ከዚህ ቀን ጀምሮ ዓለምን፣ ሰይጣንን፣ ራሴን ክጄ ነፍሴን ለታመኑት እጆች እሰጣለሁ። ልጅህ አድርገህ ተቀበለኝ። በሕይወት ዘመኔ ቃልህን አስተምረኝ፣ ጸሎት አስተምረኝ። ልጅህ አድርገህ ስለተቀበልከኝ እጅግ አድርጌ አመሰግናለሁ። በክብር በክርስቶስ ኢየሱስ ስም አሜን። ይሄ ነው
ይሄ መስቀሉ ቃል ለሚድኑት ሕይወት ነው። ለብዙዎች ግን ወገኖች የመስቀሉ ቃል ሞኝነት ነው። በስብከት ሞኝነት ግን የጌታን ቃል የተቀበሉ ነፍሳቸውን አድነዋል። ክብር ለኢየሱስ ይሁን። ቅዱሳን አባቴ ብሩካኖች፣ ይሄ ለእያንዳንዳችን ቆመን የምናስበው ነው። ሊመጣ ያለው ይመጣል፣ መጨረሻ አለው። ለባህር መጨረሻ፣ ለነገሮች ሁሉ መጨረሻ አለው። የነፍሳችንን መጨረሻ ማረፊያ ማወቅ ጥሩ ነው። የዳንን የጌታ ልጆች ለምንወዳቸው ለሚቀርቡን ይህንን ነገር ቆም ብለው እንዲያስቡ ሃይማኖታዊ ሳይሆን ሕይወት የሆነውን ክርስቶስን እንድናስቀድም ባለፈው 2 ሳምንት ብዙዎች ገብታችኋል። ብዙዎች አዳዲሶች ተቀላቅላችኋል። ብዙዎች ሼር አድርጋችኋል። እግዚአብሔር ዘመናችሁን ይባርክ። በምድር ያለነው ለዚህ ነው። እኔ ብቻዬን አይደለም፣ እናንተን ይዤ ነው። የኔ መኖር ለእናንተ፣ የእናንተ መኖር ለእኔም ጭምር ነውና ይህንን የተሰጠንን አደራ በትጋት እንፈጽም። ለሌሎች ሼር በማድረግ ሰብስክራይብ በማድረግ የተለያዩ ዝማሬዎችና መልእክቶች ከቃሉ አንድ ፍሬ አንድ ነገር ካገኛችሁ ክብር ለኢየሱስ ይሁን። ለእኔም ጸልዩልኝ፣ ለቅዱሳን፣ ለእስራኤል፣ ለምድራችንም እንጸልይ። የሰላም አምላክ እግዚአብሔር ሰላም እንዲያመጣ። ዘመኑ በጣም ከባድ ነው። ያው በቅርብ ጊዜ በዚህ 2 ቀን የሰማችሁትን ታውቃላችሁ። በአሜሪካንና በኢራን ባለው ጦርነት የምጣር የኑሮ ውድነት እየጨመረ ነው የሚሄደው። የሰው ክፋቱ፣ ተንኮሉ፣ የልቡ ጥላቻውና የተለያየ ነገር የሚያመጣብን እግዚአብሔር የሚናገርበት መንገድ የተለያየ መንገድ ነው። ቅዱሳኖች ራሳችሁን ግዙ፣ በመጠኑ ኑሩ፣ አትባክኑ። ኑሮ በጣም እየተወደደ ነው። በዛ ራሳችንን ባለመግዛት እግዚአብሔርን ማማረር አንችልም። እንደ ባለ አእምሮ እንጂ አእምሮ እንደሌላቸው አትመላለሱ ተብሎ ተጽፏልና ዘመኑንም ግዙት፣ ዘመኑንም ዋጁ። ባለፈው ሳምንት እንዳልን ስለ ኢትዮጵያ ሀገራዊ ምክክር በጣም በደነቀ ሁኔታ እየተካሄደ ነው ያለው። ይህንን የማይፈልግ ጠላት፣ ይህንን የማይፈልግ በተለያየ የውጪ
የኢትዮጵያን ውድቀት፣ የኢትዮጵያን ስደት፣ የኢትዮጵያን ሰላም የማይወዱ በዲያብሎስ የሚመሩ ብዙዎች እንዳሉ ሁሉ እግዚአብሔር ደግሞ ምሕረት ቸርነቱን እንዲያደርግ በጥሩ ሁኔታ እየተካሄደ ስለሆነ ይህ ሀገራዊ ምክክር በሰላም እግዚአብሔር እንደወደደ እንዲያደርግ ደግሞ ቀድመን እንደተናገርን ብዙ የሕግ መሻሻያ የሕገ መንግስት ለውጥ ስለሚደረጉ ስልጣን ከእግዚአብሔር ካልተሰጠ በስተቀር ከየትም አይገኝም። እኛ ክርስቲያኖች መታዘዝ ለባለስልጣናት፣ ለገዢዎች በየረድፉ መታዘዝ እንዳለብን እስከ ትዳር እስከ ቤት ድረስ እስከ ልጆች ድረስ ወላጅን መታዘዝ እንዳለባቸው ስለመታዘዝ የተማርነው ነገር አለና እግዚአብሔር እንግዲህ ሁሉን በፍቃዱ በሐሳቡ ይርዳን። በስደት የተበተነው ህዝባችን ወደ ምድሩ ተመልሶ ፍሬውን እንዲበላ የሰላም አምላክ ለሚመጣው ትውልድ ነው። የሚመጣው ትውልድ ቀላል ትውልድ አይደለም። ከዛሬ 30-40 ዓመት በፊት የነበረ አይነት አይደለም። ስለዚህ በነገር ሁሉ ጥበብና ማስተዋልን እግዚአብሔር ይስጠን። ዘመናችሁ የተባረከ ይሁን። ይህን ሼር በማድረግ አብረን እናገልግል። በክርስቶስ ፍቅር ወዳችኋለሁ። ሻሎም